የምንሰማው ልክ እንደ ከበሮ እየተደለቀ ብዙ ጊዜ በቃ እቺን ነገር ነው ተደጋጋሚ የሚሰማው። ከመደጋገምም ሰው እውነት መስሎት በቃ ብዙ እዚህ ነገር ውስጥ ገብቶ አያይም አይመለከትም። እንኳን ክርስቲያኑ ሙስሊሙ ራሱ የሙስሊሙ ምእመን ራሱ ይሄንን ነገር አዎ ነው ብሎ ከማመን በስተቀርና አንድ ጊዜ አንድ ልጅ እኔ እንዲሁ ከላይ ስለ ቁርአን መበረዝ ወይንም ቁርአን ከመጀመሪያው ጀምሮ እንደነበረው አይደለም የሚል አይነት አመለካከት አንስቼ ወይንም የተለያዩ ቁርአኖች አሉ ብዬ አንስቼ እኔ ላይቭ ላይ ሳወራ አንድ ሙስሊም ልጅ ኮሜንት ላይ ምን ብሎ ጻፈ? ወይ አረዲ አሁን እንደ እውነት ክርስቲያኖች የተለያየ ቁርአኖች አሉ ብለው ቢያምኑ ኖሮ ታስቀምጡን ነበር አለ ኮሜንት ላይ። እና ሳስበው እውነቱን ነው። ይሄ እንደዚህ ብሎ ያለኝ እንግዲህ ቆይቷል በጣም ምናልባት የዛሬ ዓመት 2 ዓመት አካባቢ ይሆናል። እና ሳስበው ገረመኝ። እውነትም ለካ ይሄንን ነገር እኛ ስለማናነሳው ስለማንናገርበት ሙስሊሞች ተደላድለው በቃ እውነት ነው ብለው አምነውት ያንን ውሸት ተቀብለውታል ማለት ነው። ዝም መባል የለበትም ብዬን እንደል ካደረጉኝ ነገሮች መካከል አንዱ የሱ ልጅ ኮሜንትም ነው። እና ከሚነገራቸው ውጪ ግን እንደሆነ ቁርአን ማለት ከሚነገራቸው ውጪ ከሚያስቡት ውጪ እንደሆነ እንግዲህ ዛሬ የተወሰኑ መረጃዎችን እናያለን። ለዛም ነው በነገራችን ላይ ሙስሊሞች ከራሳቸው መጽሐፍ ይልቅ የክርስቲያኖች መጽሐፍ ቅዱስ መጀመሪያ ላይ እኮ እንደዚህ ሆኖ ከዛ በኋላ እኮ ኮዴክስ ሳይናይቲከስ እኮ እንደዚህ ሆኖ ኮዴክስ ቫቲካንስ እኮ እንደዚህ ሆኖ ብሎ መናገር ይቀላቸዋል። አብዛኛው ሙስሊም ምንም ችግር ሳይኖርባቸው ይሄንን ቶሎ ብለው ያስተምሯቸዋል። ስለ ራሳቸው መጽሐፍ ግን አንዲት ነገር አይነግሯቸውም። በጣም በሚገርም መልኩ ይደንቀኛል። እኔ እውነት ለመናገር ጥሩ ነው የሰውን እምነት ለማወቅ መሞከር ጥሩ ነው። እንዴት እስኪ የክርስቲያኖች መጽሐፍ ብሎ ማወቅ ግን የራስን መጽሐፍም ደግሞ ቢታወቅ ጥሩ ነው። ኦኬ ልክ አዚፍ ይሄ ነገር ምንም እንደዚህ አይነት ነገር ከዚህ የጸዳ ነገር አስመስሎ ማቅረብ ተገቢ አይደለም። ሙስሊሞች ይህንን ነገር ሊገነዘቡ ያስፈልጋል። ኢቭን በኡስታዞች ደረጃ እንኳን ኡስታዞች እንኳን ሲጠየቁ የሚመልሱት መልስ በጣም የሚገርም ሆኖ እያየ ነው። ገረመን። እነዚህ ሰዎች ሆን ብለው አውቀው ነው የሚዋሿቸው? ምዕመኖቻቸው ገብተው ሄደው እንደማያዩ ስለሚያውቁ ነው ወይንስ እነሱ ራሳቸው የዚህ ዕውቀት የላቸውም ብለን እንድንጠይቅ አድርጎናል። ለምሳሌ ከነዚህ ውስጥ መካከል ኦሪጂናል ስለሚባለው ቁርአን የሚነሱ ሐሳቦች አሉ። እኛ እኮ ከመጀመሪያው ጀምሮ ያለው ቁርአን ብለው ይላሉ ሙስሊሞች። እናንተ ክርስቲያኖች ግን ኦሪጂናሉ የታላችሁ? ኦሪጂናሉ መጽሐፍ የታለ እያሉ በተደጋጋሚ ሲያነሱ አንድ ሰው ምን ብሎ ያስባል? እስልምና እኮ በጣም የሚገርም ነው። ከመጀመሪያ ጀምሮ መጽሐፉን ጠብቆ አንዲት ነገር ሳይሆንበት ያመጣ እምነት ነው እና ይሄ ነገር እንዲያው በመልካም ሊታይ የሚታሰብ የሚገባ ነገር ነው ብሎ አንድ ሰው እንዲያስብ ያደርጋል። ግን እውነት ይሄ ነገር እውነት ነው ወይ? እንዲያው ኦሪጂናል የሚባለው መጀመሪያ ጀምሮ የተሰበሰበው ቁርአን እውነት ሙስሊሞች እጅ አለ ወይ የሚለውን እንመለከታለን። ምክንያቱም ክርስትናን በጣም ከሚወቅሱት ነገር አንዱ እናንተ እኮ ኮፒ አድርጋችሁ ኮፒ ነው እንጂ ያላችሁ ይላሉ። ስለዚህ እናንተ ኦሪጂናል አላችሁ ማለት ነው፣ ኮፒ ሳይሆን ኦሪጂናል አላችሁ ማለት ነው ብሎ ሰው እንዲያስብ ያደርጋል። ግን ይሄ ነገር ፈጽሞ ውሸት ነው። ኦኬ ይቅርታ ቢኒ ካለህ ወይ ግባ ወይ ደግሞ እንትን በል ካለህ ጥሩ ነው። አይቻለሁኝ ኮሜንት። እሺ ለማንኛውም ወደ ሐሳቡ እንሄዳለን። መረጃዎችን እየከፈትን እንመለከታለን። የተወሰነ ነገር እንነጋገር እንግዲህ ስለ ኦሪጂናሉ ቁርአን። አብዛኛው ሰው እንዲያው ቁርአን እኮ ከሰማይ የወረደ ነው ሲባል ሁሉ የሆነ መጽሐፍ ዱብ ያለ ነገር አድርጎ የሚያስብ ሰው ሁሉ የተፈጠረበት ጊዜ ነው። ለምሳሌ የሆነ መጽሐፍ ግን የሆነው ነገር ግን ምንድነው? ያው በእስልምና በተለምዶ የሚባለው ንግግር አላህ የሆነ የተናገረው ቃል አለ። ያ ቃል ሰሌዳ ላይ ጥብቁ ሰሌዳ የሚሉት ወይንም በአረብኛው ቃል አልማህፉዝ የሚሉት ሰሌዳ አለ ሰማይ ቤት። እዛ ሰሌዳ ላይ ይገኛል ይሄ የአላህ ቃል። ያልተፈጠረ ቃል ነው ይላል አብዛኛው ሙስሊም ቢያንስ። ምክንያቱም የተፈጠረ ነው የሚሉ እዛ ክርክር ውስጥ አሁን ለመግባት ሳይሆን አብዛኛው ሙስሊም በሚያምነው ሐሳብና
በተለምዶ በሚታወቀው ትርክት እንሂድ ብዬ ስላሰብኩኝ ነው። እና እዛ ሰሌዳ ላይ አለ። ከዛ ሰሌዳ ላይ ደግሞ በአንድ ወቅት ወይንም መሐመድ መሬት ላይ በነበረበት ወቅት ከዛ ሰሌዳ ላይ ወደ ቤት አልኢዛ ወደሚባል ወደ ቅርቢቱ ሰማይ ወረደ ይላሉ። ቃሉ ወረደ። እንግዲህ እንዴት ነው የወረደው? እሱን ማብራሪያውን እኔ አትሊስት በግሌ አላየሁኝም። እንዴት ነው ከዛ ከጥብቁ ሰሌዳ ወደ ቤት አልኢዛ? ይሄ ቤት አልኢዛ የሚባለው ቦታ የት ነው ማን ነው ምንድን ነው ካላችሁ፣ ከመካ ውስጥ ያለው ካባ አለ አይደለ? ከሱ ትይዩ ወደ ላይ ወደ ሰማይ ሌላ ካባ አለ ሰማይ ውስጥ፣ ሶስተኛው ሰማይ ላይ የሚል አለ አንዳንድ ብቻ እዛ ካባ አለ። እንደው መላእክቶች የሚሽከረከሩት ካባ ነው ይሄ ብለው ሁሉ ይላሉ ሙስሊሞች። እና እዛ ቤት አልኢዛ ወረደ ይላሉ ይሄ ቁርአን። ኦኬ እንግዲህ ሙሉ ቁርአን ነው በአንድ ጊዜ ወደ ቤት አልኢዛ የወረደው። ከዛ ቤት አልኢዛ ከሚባል ቦታ ደግሞ ጅብሪል የሚባል መልአክ ለመሐመድ ከዛ ላይ እየቆነጠረ በ23 ዓመት ጊዜ ውስጥ ይዞለት መጣ ነው የሚሉት። ይሄ ነው እንግዲህ እና በአፍ ነው ይሄ ጅብሪል የሚባለው አካል ለመሐመድ ይመጣል በአፍ። ቢኔ እንኳን ደህና መጣህ ሚዩቱን። እሺ በአፍ ነው ይሄ ጅብሪል የሚባለው አካል ለመሐመድ በአፉ ይነግረዋል። መሐመድ ደግሞ በአፉ የተነገረውን ነገር ለሰዎች ይናገራል። ኦኬ ከዛ ሰዎች በወቅቱ የነበሩት ሰዎች የተለያዩ መጻፊያ መሳሪያዎች ላይ ለምሳሌ ቅጠል ላይ፣ ቀንድ ላይ፣ ድንጋይ ላይ፣ ሌሎች መጻፊያ ነገሮች ላይ ይጽፉ እንደነበር የእስልምና መዛግብቶች ይናገራሉ። ኦኬ ግን መሐመድ በህይወት በነበረበት ወቅት እነዚህ ነገሮች በአንድ ወጥ ተደርገው አልተቀመጡም፣ ወይንም ተሰብስበው የተቀመጡ ጽሁፎች አልነበሩም። እንዲያው በየቦታው የነበሩ በሰዎች ልብም እንዲያው በቃልም የተያዙ ነበሩ ማለት ነው። ከዛ እንግዲህ ያው እዚህ ጋር የምንመለከተው ምንድነው መጽሐፍ የሚባል ነገር የለም። ያው በአፋቸው ሲነጋገሩት በጽሁፍ አንዳንድ ቦታ ላይ የተበጣጠሱ ቦታዎች ላይ ያለ ነገር ካልሆነ እንጂ። ከዛ መሐመድ ይሞታል በ632 ዓመተ ምህረት። 632 ዓመተ ምህረት ላይ መሐመድ ሲሞት ሙስሊሞች የሪዳ ጦርነት የሚባል አካሄደው ነበረ። ያው እስልምና ለቀው የሚወጡ ብዙ ሙስሊሞች ስለነበሩ በሰይፍ ሙስሊሞቹን መመለስ የሚል አቡበከር ያመጣው ዘዴ ነበረ። በዛ ዘዴ ተጠቅሞ ሙስሊሞቹን ወደ እስልምና እንዲመጡ ያደርጋቸው ነበር። ከነሱ ጋር ተያይዞ የተከሰተው ክስተት ምንድነው? አንድ ሙሰሊማ የሚባል ሌላ ነብይ ነኝ ብሎ ተነስቶ የነበረ ግለሰብ ነበረ እነሱ አካባቢ። ልክ እንደ መሐመድ ቁርአን ይወርድልኛል፣ ተከታዮቹ አራህማን ብለው የሚጠሩት ነው እና በቃ ይሄ መሐመድ ያደርጋቸው የነበሩ ነገሮችን ለማድረግ የሚፈልግ ግለሰብ ነበረ፣ ወይንም በራሱ ነብይ ነኝ ብሎ የተነሳ ሰው ነበረ። ሙሰሊማ ብለው ይጠሩታል ሙስሊሞቹ፣ እነሱ ያወጡለት ስም ነው። ውሸታሙ ነው እንደዚህ የማለት ትርጉም ያለው ነው። ትክክለኛ ስሙ ሌላ ነው። ሙሰሊማ በሚለው እንሂድ። ስለዚህ ምን ይከሰታል? ይሄንን ሙሰሊማ የሚባለውን ሰውዬ ሙስሊሞቹ እና አቡበከር ሊዋጉ ጦርነት ይገባሉ፣ ጦርነት ይዘምታሉ። ምክንያቱም ብዙ ሰዎች ወደሱ እየተገለበጡ እየሄዱ ነው። ምንድነው ህዝብም ጦርም እያሰፋ መጥቷል። እሱ ብቻ ሳይሆን ሌላ ሴት ነብይትም ደግሞ ተነስታ፣ ወይንም ሐሰተኛዎች ናቸው እንግዲህ ሁሉም እዚህ ጋር እንደው ነብይ ስለ እውነተኛ ነብይ እያወራው እንዳይመስላችሁ። ሌላ ሴት ነብይትም ተነስታ ከዚህ ከሙሰሊማ ጋር ደግሞ ገጥማ አብረው ግሩፕ እየፈጠሩ ስለነበር እነዚህን ሰዎች ማጥፋት አለብን ብለው እና አቡበከር ስላሰቡ ጦርነት ይገባሉ። ይማማ የሚባል ቦታ ላይ ጦርነት ይደረጋል። እዛ ጦርነት ላይ በጣም ብዙ ሙስሊሞች በተለይ ቁርአንን የሸመደዱ ሙስሊሞች ይሞታሉ። ኦኬ እዛ ቦታ ላይ ሲሞቱ ዑመር አንድ ነገር ሰጋሁኝ ብሎ ይናገራል። ወደ አቡበከር ይመጣና ይማማ ላይ በጣም ብዙ ሙስሊሞች ቁርአንን ያፈዙ ሰዎች ስለሞቱ አብዛኛው የቁርአን ክፍል ይጠፋል ብዬ
ሰጋለሁ ብሎ ለአቡበከር ይነግረዋል። እንግዲህ ይሄ የተለምዶ እስልምና ላይ እንዲያው ሰሂህ ተብሎ የሚቀበሉት ዘገባዎች ወይንም ሰሂህ ብለው ካስቀመጡት ዘገባዎች መካከል አንዱን ነው እየነገርኳቸው ያለሁት እንጂ ሌሎች ብዙ ዘገባዎች እስላማዊ ዘገባዎች አሉ። ከዚህ ጋር በተያያዘ እዛ ቀን ላይ የማማ ቀን ላይ የተደረገ ጦርነት ላይ የጠፉ የቁርአን አንቀጾች አሉ ብለው የተናገሩ ለምሳሌ የአቡ ዳውድ ልጅ ሱናን አቡ ዳውድ የሚባለውን ሐዲስ ታውቃላችሁ። የአቡ ዳውድ ልጅ ኢብን አቢ ዳውድ ኪታብ አልመጻሕፍ የሚል አንድ መጽሐፍ በ10ኛው መቶ ክፍለ ዘመን የጻፈው መጽሐፍ አለ። እንግዲህ ጥንታዊ ከሚባሉ በተለይ ከቁርአን ጥናት በቁርአን ጥናት ዙሪያ ቀደምት ከሚባሉት ውስጥ ምናልባት በአንደኝነት ከሚጠቀሱት ውስጥ አንዱ ነው ኪታብ አልመጻሕፍ የሚለው መጽሐፍ። እዛ መጽሐፍ ላይ እዛ የኢማማ ጦርነት ላይ ቁርአንን ያፈዙ ሰዎች ሲሞቱ አብረው የጠፉ አንቀጾች አሉ ብሎ ያስቀምጣል። እሱ ብቻ ሳይሆን ሌሎችም የዘገቧቸው አሉ። ግን ሙስሊሞቹ ተስማምቶ አይቀበሉትም ይህንን ነገር። ለምንድነው የማይቀበሉት? ኦብቪየስሊ የጠፋ ነገር አለ ከተባለ ኦልሬዲ አድሚት አደረጉ ማለት ነው። ቁርአኑ ጠፍቷል፣ የጠፋ ነገር አለው ብሎ ሌሎች ሰበቦች ልክ ይሄ ተነስኳል ምናምን የሚለው ነገር ሰበብ እዛ ላይ ማምጣት ስለማይቻል ኦል ቱጌዘር ዳይፍ ነው ብሎ ከዛ ሀሳብ መውጣት ነው ያላቸው እንጂ ሐዲሶች ሁሉ ይጠቀሳሉ። ዑመር ራሱ እንዲያውም ዑመር አቡበከር ጋር እንዲሄድ ካደረገባቸው ምክንያቶች መካከል ዑመር አንድ ቀን ተነስቶ የሆነ የቁርአን ክፍል መቅራት ፈለገና ማስታወስ ሲያቅተው ሰዎችን ሄዶ ይጠይቃል። እንዲህ የሚለውን የቁርአን ክፍል ለመቅራት ፈልጌ ማስታወስ አቃተኝ፣ ማን ጋር ነው ላገኝ የምችለው ብሎ ሲጠይቅ ሰዎች ምን ብለው ይመልሱለታል? አይ እሱ የቁርአን ክፍልማ ይማማ ላይ ከጠፉ ሰዎች ጋር አብሮ ጠፍቷል አሉት ብሎ በሐዲሶች ተዘግቧል። ይሄ ኪታብ አልመጽሐፍ ላይ አለ። እንትናም ጀላለዲን አልሲዩቲ አልዱር አልመንሱር የሚለው የተፍሲር ስራው ላይ ሱረቱል አህዛብን በሚፈስርበት ቦታ ላይ አስቀምጧል እነዚህን ሐዲሳቶች። እንግዲህ ያው ሙስሊሞቹ ሐዲስ ላይ ችግር የለባቸውም። ይመጡና አይ ይሄ እኮ ዳይፍ ነው ይሏችኋል። ግን ኢትስ ኦኬ። እኛ ፖይንታችን አሁን እዚህ ላይ ፎከስ ለማድረግ ሳይሆን ስለመጀመሪያው ቁርአን ለመነጋገር ስለሆነ እዛ ላይ እንመጣበታለን። ስለዚህ ዑመር አቡበከር ጋር ይመጣል። ቁርአን ይጠፋል ብዬ ፈርቻለሁ። ይሄ ሰሂህ ስለሆነ ሙስሊሞቹ የሚከራከሩበት ስላልሆነ እነዚህን እየቀጠልኩ ሄዳለሁ። ስለ አቡበከር ይነግረዋል፣ ይሰብሰብ ብሎ ይነግረዋል። አቡበከር ግን የሚመልሰው ምላሽ ምንድን ነበር? መሐመድ እንኳን ያላደረገውን ድርጊት እኔን እንዴት አድርግ ትለኛለህ ብሎ እንዳለው። እዚህ ጋር አንድ ልብ እንድትሉ የሚያስፈልገው ነገር ምንድን ነው? ጭራሽ ሐሳቡ ራሱ እንዳልነበራቸው ሙስሊሞች መጽሐፍ ይኖረናል የሚል ሐሳቡም በጭራሽ የመሐመድም ሐሳብ እንዳልነበረ በጭራሽ ትመለከታላችሁ። ለምን? አቡበከር የመለሰው ምላሽ እንዴት መሐመድ እንኳን ቁርአን ይሰብሰብ ብሎ ያላዘዘውን መሐመድ ያላደረገውን ተግባር እኔን እንዴት አድርግ ትለኛለህ ብሎ ነው የመለሰለት ለዑመር። ነገር ግን ዑመር ይጨቀጭቀዋል ደጋግሞ። ከዛ መጨረሻ ላይ አላህ ልቤን ከፈተልኝ ይላል አቡበከር። እና ይሄ ነገር ጥሩ እንደሆነ ተገነዘብኩኝና ዘይድን ጠራሁኝ ይላል። እንደየዘገባው ይለያያል። ግን ይሄ እንዲያው በደንብ ብዙ ጊዜ በተለምዶ የሚታወቅ ስለሆነ ይህንን አነሳለሁ። አንዳንድ ጊዜ ከዘይድም ጋር ነው ትንሽ ክርክር ያደረጉት። ዘይድ ይህንን ነገር እንዴት እናደርጋለን ብሏል ይባላል። ኤኒዌይ አቡበከር ዘይድ የሚባለውን ሰውዬ ዘይድ ብን ሳቢት የሚባል የመሐመድ ጸሐፊ ነበረ ተብሎ የተቀመጠ አንድ ሰው አለ። እሱን ያስጠራል። ምን ይለዋል? ቁርአን እንዲሰበሰብ የሚል ሐሳብ ያቀርብለታል። ዘይድ ትንሽ ያንገራግራል። ይሄ ነገር እንዴት ይሆናል? እኔ ተራራ ብገፋ ይቀለኛል ቁርአንን ከምሰበስብ ብሎ ይናገራል። ልብ በሉ እንግዲህ ሙስሊሞቹ እንደሚሉን ቁርአን እኮ ምን ገሌ ያፈዘው ገሌ እንትን ያለው በጣም እኮ ቀላለው እንደሚሉት ሳይሆን የዘይድ ምላሽ ተራራ። በእውነት ኢማጂን እንግዲህ በጣም በጣም ከባድ ነገር ነው። እንዲህ ቀላል አይደለም ቁርአንን መሰብሰብ የሚል ሐሳብ ነው። ግን ያም ሆኖ ይህ ያንን ነገር ከተናገረ በኋላ እኔ ተራራን ብገፋ ይቀለኛል ካለ በኋላ ላይ ግን እሱም አላህ ልቡን ከፈተለት አሉ። ቁርአን መሰብሰብ ይጀምራል። በአቡበከር ምሪት ያው ዘይድ ቁርአንን ይሰበስባል። ኦኬ ካለበት ቦታ ከብጥስጣሶች ላይም ከሰዎች አፍ ላይም
ካለበት ብቻ ይሰበስባል። እንዲያውም አንዳንድ የቁርአን አንቀጾችን አንድ ግለሰብ ጋር ብቻ አገኘሁኝ ብሎ የሚናገርበት አለ። በተለይ ሱረቱል ተውባ 9ኛው ሱራ ላይ የመጨረሻው አንቀጾች 128 እና 129ኛውን አያ ኢብን ኩዘይማ ከሚባል ሰውዬ ጋር ብቻ ነው ያገኘሁት፣ ሌሎች ሰዎች ጋር አላገኘሁም ይሄንን ክፍል ብሎ ዘይድ ብን ሳቢት ራሱ የተናገረበት አለ። ያ ነገር እንግዲህ ይሰበሰባል። እዚህ ጋር አንድ ሰው ሊጠይቅ የሚችለው ጥያቄ ምንድነው? አንድ ሰው ጋር ብቻ የሚገኙ አንቀጾች ቁርአን ውስጥ የሚገቡ ከሆነ የዛኔ ኢማማ ላይ ሲሞቱ እነሱ ጋርም የነበሩ አንቀጾች ሊኖሩ ይችላሉ። ከሐዲሶቹም ጋር ስታገናኟቸው እውነትም ያ ነገር ፕላውሲብል ነው ብሎ ሊወስድ ይችላል። ኦኬ በደንብ እንትን ነው ሊከሰት የሚችል ነገር ነው። ለማንኛውም ዘይድ ብን ሳቢት ይህንን ነገር ይሰበስባል። ስለዚህ የመጀመሪያው ቁርአን ለመጀመሪያ ጊዜ ኦሪጂናል ሊባል የሚችለው ይሄ ነው። እንግዲህ በቃ አይደለ ኦሪጂናል መጽሐፍ የሚለው ሙስሊሞቹ ሙሳሐፍ ብለው የሚጠሩት ከግዕዝ የተወሰደ ቃል ነው። ሙስሊሞች ሙሳሐፍ ብለው የሚጠሩት ከግዕዝ የተወሰደ መጽሐፍ ከሚለው ያው የኛ ከአማርኛ ቃል የተወሰደ ነው። እሱም ስሙ እንዴት እንደወጣለት ሁሉ አንዳንድ ቦታ ላይ ሲናገሩ በድምጽ ብልጫ ነው። ይሄንን መጽሐፍ ምን ብለን ይሄንን ወረቀት ይሄንን ስብስብ ምን ብለን እንጥራው ብለው ሁሉ ኮሚቴ አዋቅረው ነበር። አንዳንድ ቦታ እንዲያውም ኢንጂል ሁሉ ብለን እንጥራው ያሉ ሰዎች ነበሩ። ቱ ቢ ኦነስት አሁን እሱ በጣም ቆይቻለሁ እሱን መረጃ ካየሁኝ ኢንጂልን በለው የተባለበትን አሁን ላይ መክፈት አልችልም። እሱን ሲያስፈልግ ግን ፈልጌ አውጥቼ ልናይ እንችላለን። ኤኒዌይ ሰዎች በዛን ጊዜ ምን ብለን እንጥራው በሚሉት ሰዓት ላይ ያው አብደላህ ኢብን መስዑድ ኢትዮጵያ ከሄዱት ሙስሊሞች መካከል አንዱ ስለነበረ ምን ብሎ ይነግራቸዋል? አይ ኢትዮጵያኖች እንደዚህ አይነት ጽሁፎቻቸውን መጽሐፍ ብለው ሲጠሩ ሰምቻለሁ፣ ስለዚህ የኛንም መጽሐፍን በለው ብሎ ይላል። በዚህ ይስማማሉ። ለዛ ነው ሙስሐፍ ብለው የሚጠሩት። ስለዚህ ይሄ በአቡበከር ጊዜ የተሰበሰበው ሙስሐፍ የመጀመሪያው የእስልምና መጽሐፍ ሆነ ማለት ነው። ኦኬ። ስለዚህ አቡበከር ያው ወዲያው ነው የሚሞተው። 1 ዓመት ወይ 2 ዓመት ነገር ነው ስልጣን ላይ የነበረው፣ ወዲያው ይሞታል። አቡበከር ሲሞት ይሄ መጽሐፍ ለዑመር ሁለተኛው ካሊፋ ይተላለፋል። ሁለተኛው ካሊፋ ዑመርም ወዲያው ይገደላል። ብዙ ዓመት አልቆየም። እሱ ሲሞት ይሄ መጽሐፍ እንደገና ለማን ይተላለፋል? ሐፍሳ ለምትባለው ልጁ ሐፍሳ ቢንት ዑመር ወይንም የመሐመድ ሚስት የነበረችው ሐፍሳ ማለት ነች። ኦኬ። እሱ ሲሞት ለሷ ይሰጣል ይሄ ቁርአን። ከዛ እሷ እጅ ላይ ይቀመጣል ረጅም ጊዜ። ከዛ በኋላ ዑመር ሲሞት ደግሞ ዑመር ከተገደለ በኋላ ዑስማን ሶስተኛው ከሊፋ ስልጣን ላይ ይወጣል። ሶስተኛው ከሊፋ ዑስማን ስልጣን ላይ ሲወጣ ምንድነው የሚከሰተው? ሙስሊሞች እርስ በርሳቸው መጣላት ይጀምራሉ። በቁርአን አቀራር ላይ ልዩነቶች በጣም እየሰፉ ይመጣሉ። የኔ እንዲህ ነው፣ ይሄኛው ነው ትክክለኛው፣ ይሄ ነው ትክክለኛው፣ ይሄ ነው ትክክለኛው እያሉ እንዲያውም ኢብን ጀሪር ሲናገር ካፊር መባባል ሁሉ ደርሰው ነበር አለ። ኦኬ። እና እዚህ ጋር ልብ እንድትሉ የምፈልገው ነገር ምንድነው መሰላችሁ? ዛሬ ሙስሊሞችን ይሄንን ክፍል ስትጠይቋቸው ምን ይላሉ? አይ አዳዲስ ሙስሊሞች እኮ ነበሩ፣ እንዲያው እስልምና እየሰፋ ስለመጣ እነዚህ አዳዲስ ሙስሊሞች ናቸው ልዩነታቸው እየመጣባቸው የነበረው እንጂ እኮ ሌላ አይደለም ብለው ነገሩን ለማደባበስ ይሞክራሉ። ይሄንንም በነገራችን ላይ እንዲያው አወቅን የሚሉ ሰዎች ናቸው እንጂ የሚናገሩ ተራው ሙስሊም ጭራሽ ልዩነት አለ የሚለውን ነገርም መቀበልም አይፈልግም። ግን ይሄ በደንብ የታወቀ ስለሆነ ነው የምናገረው። ሐዲስም ካስፈለገ ቁጥሩ ቡኻሪ 4987 ነው። ከዚህ በፊት ደግሞ ዑመር አሰባሰበበት አቡበከር አሰባሰበበት ብዬ የተናገርኩት ሐዲስ ደግሞ 4986 ላይ ታገኙታላችሁ። 85 ወይ 86 አቡበከር ላይ ትንሽ ቁጥሩን እርግጠኛ አይደለሁም። የዑስማን ግን 4987 ላይ ነው ያለው። ይሄ በደንብ የታወቀ ነው። እና እነዚህ ሙስሊሞች አዳዲስ ሙስሊሞች ሳይሆኑ በደንብ አስተማሪዎች የነበሯቸው ሙስሊሞች እንደነበሩ ይታወቃል። እንዲያውም
እነ ኢብን ጀሪር እነ አጠበሪ ሲናገሩ ምን ብለው ነው የሚሉት? የሶሪያ ሙስሊሞች የሻም ሙስሊሞች በአብደላ ኢብን መስዑድ አቀራር ነበር የሚቀሩት። አብደላ ኢብን መስዑድ ማለት እንግዲህ መሐመድ ቁርአንን መማር ካለባችሁ ከዚህ ሰው እየተማሩ ብሎ የተናገራቸው ከአራት ሰዎች መካከል አንዱ ነው። ሶሪ ኢብን መስዑድ ኡበይ ኢብን ከዓብ። የሻም ሰዎች በኡበይ ኢብን ከዓብ አቀራር ነበረ የሚቀሩት። የኢራቅ የኩፋ ሰዎች ደግሞ በአብደላ ኢብን መስዑድ ነበር የሚቀሩት። እና እነዚህ ሁለት ሰዎች ኡበይ ኢብን ከዓብ እና አብደላ ኢብን መስዑድ ማለት መሐመድ ቁርአንን ከተማራችሁ ከነዚህ ሰዎች ተማሩ ብሎ የተናገረላቸው ሰዎች ናቸው፣ የተመሰከረላቸው ሰዎች ናቸው። ስለዚህ የኢራቅና የሻም ሙስሊሞች ከነዚህ ሰዎች ተምረው ነው እርስ በርስ ሲገናኙ መጣላት የጀመሩት። ኦኬ፣ መጣላት የጀመሩት ሁለቱ ሲገናኙ ነው። ስለዚህ ይሄ የሚያሳየው ምንድነው? ኢብን መስዑድና ኡበይ ኢብን ከዓብ እርስ በርሳቸው የማይስማሙ የቁርአን አንቀጾችን ይቀሩ እንደነበረ በደንብ አድርጎ ማየት ይችላል ሰው ማለት ነው። ካፊር እስከ ማለት ድረስ የሚያስደርስ አንዱን ካፊር የሚያስብል ንግግር እስከሚያስናግሩቸው ድረስ ልዩነት ነበረባቸው። ስለዚህ በዚህ ምክንያት ዑትማን ያው ሁዘይፋ የሚባለው ሰውዬ ወደ ዑትማን ይመጣና ዑትማንን ይነግረዋል። አይ ቁርአን የሆነ መፍትሄ ማበጀት አለብህ፣ እንደ አይሁዶችና ክርስቲያኖች ከመበታተናቸው በፊት አንድ መፍትሄ ማበጀት አለብህ፣ አለበለዚያ ችግር ውስጥ ነው የምንወድቀው ብሎ ይላሉ ሁዘይፋ ዑትማን ጋር መጥቶ። ዑትማን ደግሞ ይሄ ነገር መፍትሄ ማበጀት እንዳለበት ስለገባው ምን ያዛል? ሀፍሳ ቁርአኗን እንድትልክለት ያዛል። እዚህ ጋር 4987 ላይ ያለው ሐዲስ ሀፍሳ ወዲያው ቁርአኗን እንደላከችለት ነው የሚያሳየው። ግን ፈትሐል ባሪ ላይ ብትመለከቱ ሀፍሳ አልሰጥም ብላ እንደነበረ ቁርአኗን ለተወሰነ ጊዜ፣ ግን በኋላ ቃል ሲገባላት መልስልሻለሁ ብሎ ቃል እስከሚገባላት ድረስ አልሰጠችውም ነበረ ቁርአኗን ይላል። በኋላ ግን እኔ መልስልሻለሁኝ ኮፒ ለማድረግ ብቻ ነው የፈለግኩት ብሎ ይላታል። እሺ ብላ ሀፍሳ ትልክለታለች ይህንን ቁርአን፣ ማለትም ለመጀመሪያ ጊዜ የተሰበሰበውን መጽሐፍ ማለት ነው። ኦኬ፣ ለመጀመሪያ ጊዜ የተሰበሰበውን መጽሐፍ። ስለዚህ ከዚህ መጽሐፍ ላይ ዑትማን ምን ያደርጋል? ኮሚቴ ያዋቅርና የአራት ሰው ኮሚቴ፣ አንዳንዶች 8 ነው ይላሉ፣ አንዳንዶች 12 ነበሩ ኮሚቴው ይላሉ። በአራቱ ቡኻሪ ላይ በተጠቀሰው እንሂድና 4 ሰዎች ኮሚቴ ያዋቅርና እነዚህን ሰዎች ምን ብሎ ያዛቸዋል? ከነዚህ ሰዎች መካከል ዘይድ እንግዲህ አለበት። አሁንም መጀመሪያ ላይ ቁርአኑን የሰበሰበው ሰውዬ ማለት ነው። ምን ይላቸዋል? ቁርአኑን መልሳችሁ ከሀፍሳ ላይ ገልብጡ፣ ኮፒ አድርጉ ይላቸውና ከዛ ግን የሚያዛቸው ነገር አለ። ኮፒ ማድረግ ብቻ ሳይሆን ደግሞ በመካከላችሁ ልዩነት ሲኖር በቁሬሽ ልሳን ጻፉት፣ በቁሬሽ አረብኛ ጻፉት። ምክንያቱም ቁርአን የወረደው በቁሬሽ አረብኛ ነው ብሎ ይነግራቸዋል። ኦኬ፣ ተመስገን። የሆነ የምትለው ነገር ካለ በልና። ሶሪ፣ ስህተት ነው እንደምየው እንትን ሰው ሚውት አደርጋለሁ የማይከፈል ይቅርታ። እሺ፣ እኔ ደግሞ ስህተት ነው ስትለኝ ልትከራከረኝ ነው እንዴ? እሺ፣ ኦኬ፣ ወደ ሀሳቡ እንመለስና ኮፒ ስታደርጉ ምን ብሎ ይነግራቸዋል? በቁሬሽ ልሳን ጻፉት ይላቸዋል። ስለዚህ ለምሳሌ አንድ ጽሁፍ እናንተ እንድትገለብጡ ከታዘዛችሁ በመካከላችሁ ልዩነት ካለ ምናምን አይባልም አይደል? ኮፒ ስታደርጉ ኮፒ ነው የምታደርጉት እንዳለ። ስለዚህ ይሄ የሚያሳየው ምንድነው? ኦልሬዲ የሆነ ነገር እየቀየሩ እንደሆነ ያሳያችኋል። እየቀየሩ እንደሆነ የሚያሳይ ግልጽ ነው እዚህ ጋር። ከዛ በኋላ ምን ያደርጋሉ? ይህንን ኮፒ ካደረጉ በኋላ እና ከጨረሱ በኋላ ይህንን ቁርአን የመጀመሪያውን መጽሐፍ ለሀፍሳ ይመለስላታል። እንደገና ሀፍሳ እጅ ገባ ተመልሶ። የመጀመሪያው መጽሐፍ እንድትከተሉት ስለፈለግኩኝ ነው የት እየሄደ እንደሆነ። ስለዚህ ሀፍሳ እጅ ይቀመጣል። ዑትማን ግን ካጻፈ በኋላ ምን ያደርጋል? ሌሎች ግን መጽሐፎች፣ ሌሎች ማንኛውም ቁርጥራጭ ቦታ ላይ የተጻፉ ቁርአኖች ወይንም ሙሉ ቅጂ ቁርአን መጽሐፎች እንዲቃጠሉ ትዕዛዝ ይሰጣል። ይሄ እንግዲህ አብዛኛው ሰው የሚያውቀው ነው፣ ኡስታዞችም ያመኑበት ነው። ግን
ካስፈለገ ግን ቡኻሪ 4987 ላይ ነው። ጊዜ ለመቆጠብ ነው እንግዲህ እንዳለ ማስረጃዎችን በጣም ኢምፖርታንት ነው የምላቸውን ላይ ማስረጃ ከፍታለሁኝ። ግን ይሄኛውን ካስፈለገ ለማየት ቡኻሪ 4987ን እንየውና እንደዚህ ይላል። ይኸውላችሁ ትንሽ ዙም ላድርገውና ኦኬ እሺ ይኸው ሳሂህ አልቡኻሪ 4987 ነው። ያው መጨረሻ ላይ ዑትማን ከዚህ ጋር እንደዚህ ይላል። ዑትማን ኦሪጂናል ብሎ እንዲያውም ራሱ ያስቀምጣል። አያችሁ ኦሪጂናል ማኒስክሪፕቱን። ይሄን ኢምፖርታንሱን እንድታውቁልኝ ስለፈለግኩኝ ነው። ኦሪጂናል ማኒስክሪፕቱን ለሀፍሳ መለሰላት። ከዛ በኋላ ዑትማን sent to every Muslim province one copy of what they had copied and ordered that all other Quranic materials ማንኛውም የቁርአን ማቴሪያሎች whether written in fragmentary manuscripts or whole copies በጥስጣሽ ላይ የተጻፉም ቢሆኑ ወይ ቅጠል ወይ ገለመሌ ላይ የተጻፉ ቢሆኑ ወይንም ሙሉ ቅጂዎች እንኳን ቢሆኑ እንዲቃጠሉ ትዕዛዝ ያስተላልፋል። ኦኬ ይሄው ቡኻሪ 4987 ላይ ነው። አው ከዛ ያው እንደተቃጠሉ ነው የሚናገረው። በዚህ ነገር ላይ አንዳንድ ሰሃባዎች ያልተስማሙ ለምሳሌ እንደ ኢብን መስዑድ አይነት ትልቅ ሰሃባ ትልቅ እንግዲህ የቁርአን አስተማሪ ተብሎ በመሐመድ እንኳን የተመሰከረለት በዚህ ሐሳብ አልተስማማም ነበር። አሰጣ ገባ ውስጥ ገብቶ ከዑትማን ጋር እንዲያውም ኩፋ ኢራቅ ውስጥ ሰዎችን ይቀሰቀስ ነበር ኢብን መስዑድ። ይሄ ደግሞ ጃሚዓ ተርሚዚ ላይ አለ ሐዲሱ ምን ብሎ እናንተ ሰዎች ቁርአናችሁን ደብቁ አትስጡ እንዳይቃጠል ብሎ ሰዎችን ያነሳሳ ነበር ኢብን መስዑድ። እንዲያውም ዘይድ ኮፒ ያደረገውን ቁርአን በጣም ይጣላ እንደነበረ ከዘይድ ኮፒ አታድርጉ ቁርአናችሁን ከዘይድ አትገልብጡ እያለ ሰዎችን ይቀሰቅስ እንደነበረ ደብቁ እያለ ያነሳሳ እንደነበረና ኢብን መስዑድም የኔን ቁርአን አልሰጥም ብሎ ጥል ውስጥ እንደገባ እንደም አንዳንድ ዘገባዎች ተደብድቧል ሁሉ የሚላለ ይሄ ምን ያህል እውነት ነው የሚለውን በሱም ቬሪፋይ ማድረግ ያስፈልጋል። ግን የሚታወቀው ግን ምንድነው ኢብን መስዑድ ቁርአኑን በፍጹም መስጠት እንዳልፈለገ። ይሄ ደግሞ የሚያሳየው ምንድነው ኢብን መስዑድ የኔ ነው ትክክል ቁርአን እንደ አንድ ነው አንድ ሰው ላይ ወረደ ነው ከሰማይ እኮ ዱብ ያለ ነው ምናምን እንደሚባለው ቢሆን ኖሮ ምን ቸገራቸው ሙስሊሞች? ይሄ ሁሉ ልዩነት ባልመጣ ነበር አይደል? የሚያሳየው ግን በመሐከላቸው በጣም ሰፊ ልዩነት እንደነበረ ነው። እንዲያውም ጭራሽ ያው የኢብን መስዑድ ቁርአን እንደሚታወቀው 111 ሱራ ነው የነበረው ይላሉ የእስልምና መዛግብቶች። ሱረቱል ፋቲሃን አያካትትም ነበር ኢብን መስዑድ ለምሳሌ እና የመጨረሻዎቹን ሁለት ሱራዎች ሱራ 113 እና ሱራ 114ን አያካትትም ነበር ቁርአን ውስጥ። አልሰጥም ብሎ ቁርአኑን እንግዲህ ትንሽ ትግል ጀምሮ ነበር። ያው እሱ ሳይሳካ ቀርቶ ግን የኢብን መስዑድም ቁርአን መጨረሻ ላይ ይቃጠላል ማለት ነው። ኦኬ እነዚህ ሁሉ ከተቃጠሉ በኋላ ዑስማን አንድ መጽሐፍ አንድ ቅጂ ያዘጋጅና 5 ቅጂዎች ነው ያዘጋጀው ይባላል። እነዛን 5 ቅጂዎች ለ5 አውራጃዎች አሰራጨ ብለው ይናገራሉ። ስለዚህ አሁን ኦሪጂናሉ ስለዚህ እስልምና ላይ አሁን ምን እንጠብቃለን ማለት ነው? ኦሪጂናል ተብሎ የተጠራው ሐፍሳ ጋር ያለው ማኑስክሪፕት ትክክለኛው ቁርአን እሱ ነው። ዑስማንም ከገለበጠ እነዚህ ሁለቱ እርስ በርሳቸው መመሳከር ይችላሉ። እስልምና ትልቅ ኤቪደንስ እጁ ላይ አለው ብሎ አንድ ሰው ይጠብቃል። ኡስታዞችም ሲጠየቁ ምን ብለው ነው የመለሱት? ሐፍሳ ጋር ያለው ቁርአንም አለ ብለው ያሉበት አለ። ምናልባት ቪዲዮ ማሰማት ካስፈለገ ቪዲዮ እናሰማና እስኪ እሱን እንመልከት። አለ ወይ የሐፍሳ ቁርአን ተብሎ እንዲሁ እንትን እንዳይመስል እኛ ያለ ምክንያት አይደለም ይሄንን ነገር እያነሳ ነው ያለ ነው። ኢቭን በእነሱ እንኳን ይሄ የሚዋሽበት ወይንም ደግሞ የማይታወቅ ነገር ስለሆነ ነው መናገር ያስፈልጋል ብለን ስላሰብን ነው። ይሄንን ላሳይ።
አለም ኦኬ ተነሱ አይደለማ መለሰላት። አያ ተመልከቱ። ይሄን እንግዲህ ያው ታውቃላችሁ። ይሄ ኡስታዝ የቁርአን ዳራ የሚል የቁርአን አጠባበቅ የሚል መጽሐፍ ጽፌያለሁ የሚል ሰው ነው። እንግዲህ ልብ በሉ፣ ኡስታዝ ነው፣ አስተማሪ ነኝ ብሎ ሰዎችን ሰብስቦ የሚያስተምርም ሰው ነው። በፍጹም ከአንድ መምህር ነኝ ከሚል ሰው መጽሐፍ ጽፌያለሁ ከሚል ሰው የማይጠበቅ ንግግርን ሲናገር ግን ትሰሙታላችሁ። ሰው እንዴት ሪሰርች ሳይሰራ እንዴት ጥናት ሳያደርግ እንዴት መጽሐፍ ይጽፋል? እውነት ማን ነው ሪቪውስ የሚያደርገው መጽሐፉን? እንዴት ተደርጎ ነው መጽሐፍ እንደዚህ በቃ ርካሽ ነው ወይ ዝም ብሎ ማንም ተነስቶ ነው ወይ የሚጽፈው ብላችሁ እንድትጠይቁ ያደርጋችኋል። የሚናገረውን ነገር ልብ ብላችሁ አድምጡት። አሁን ተቃጥሎ ነው እኮ የሀፍሳ ቁርአን የተቃጠለ እሱ አይደለማ መለሰላት። የሀፍሳማ መለሰላት እኮ ይላል። ያቃጠለው እሱን አይደለም እንጂ ሀፍሳ ቤት የነበረው መልሶላታል። ሀዲሱ ላይ ተሽኮ ግን እንደገና ባህሪ ላይ መሰለኝ ኡስታዝ ካልተሳሳተ አልተቃጠለ ሀፍሳ እጅ ላይ ኦኬ። እንደሰማችሁት እንግዲህ የምትጠይቀው እህታችን የተወሰነ መረጃ ስላላት እሷ ሀፍሳ እጅ ያለው ኦሪጂናሉ ተቃጥሏል የሚል ምናልባት ከዑስማን በኋላ ተቃጥሏል የሚል ነገር አለ ስትለው አልተቃጠለም፣ በፍጹም ደጋግማ ነው እየጠየቀች ያለችው። ደጋግማ አልተቃጠለም። እና የሚገርማችሁ ወደ 600 ምናምን ሰው ቁጭ ብሎ ይህንን ያዳምጥና እሱችን በተሳሳተው ስህተት መጥተው ሙስሊሞች ያችን ስህተት ይዘው እሷን ሲያናፍሱ እንመለከታለን። ትክክል አይደለም። እንዴት አይታረምም? ይሄ እንዴት ማያውቁ ሙስሊሞች እኮ ኖረው አይደለም እኮ አሉ። ከነሱ መካከል የተወሰነ እዚህ ነገር ላይ ትንሽ የሚያውቁ አንድ ሁለት ልጆች አሉ አይደል? እንዴት እርማት እንዴት ተሳስተሃል አይባልም። እንዴት ሰው እንደዚህ በአደባባይ ሲያሳስት እንዴት ዝም ይባላል? ተገቢ አይደለም። ኦኬ እንመልከት። አሁን ከምን ተነስ እኛ ማስረጃውን ይዘን ነው ይሄንን ነገር የምንናገረው። ስለዚህ ምንድነው የተከሰተው? ሀፍሳ ጋር ከተመለሰላት በኋላ ይሄ ኦሪጂናል ማኑስክሪፕት ኦሪጂናል መጽሐፍ ከተመለሰ በኋላ ዑስማን ያው ይገደላል። እንግዲህ እሱ በሙስሊሞች ነው የሚገደለው። እንዲያውም ዑስማን ከተገደለበት ምክንያቶች መካከል አንዱ ምንድን ነበረ? ቁርአንን ነካክተሃል፣ ቁርአንን አበላሽተሃል። ቁርአን የተለያዩ መጽሐፍቶች የተለያዩ ቫሪያንቶች ሆኖ ሳለ አንተ ግን እነሱን ሁሉ አጥፍተህ አንድ እንዲቀር አድርገሃል ብለው ሰዎች የወነጅሉት ሙስሊሞች የወነጅሉት ነበረ። እና ከገደሉበት ምክንያት ቤቱ ገብተው ነው በስለት ወቅተው የገደሉት። ከገደሉበት ምክንያቶች መካከል አንዱ ይሄ ነው፣ ቁርአንን ማቃጠሉ ነው። ኦኬ ይሄም ልብ ሊባል የሚያስፈልገው ነገር ስለሆነ በኋላ ላይ ኸዋርጂ የሚሏቸው ግሩፖች ናቸው። እንግዲህ በኋላ ላይ ያው ዑስማን ከተገደለ በኋላ አሊ ወደ ስልጣን ይመጣል። አራተኛው ካሊፋ አሊም ያው ስልጣን ላይ ይመጣና እሱም ይገደላል በእነዚሁ ግሩፖች እንደገና። ኦኬ አሊም ይገደላል። ሙስሊሞቹ ራሳቸው ጋር የነበረውንም ሽኩቻ በዛው ሰው ኖት እያደረገ እንዲሄድ ስለምፈልግ ነው እነዚህን ሀሳቦች የማነሳው። ኦኬ አሊና ሙአዊያ እርስ በርሳቸው በጣም ውጊያ ላይ ነበሩ። እንዲያውም ውጊያውን መሸናነፍ ስላልቻሉ ሁሉ ሙስሊም እርስ ሰሃባዎች ናቸው እነዚህ ልብ በሉ። ኦኬ ውጊያውን ማሸነፍ ሁሉ ስላልቻሉ እንትኑን ካሊፋው ለሁለት ተከፍሎ ግማሹ ሌላ የተወሰነ አውራጃ ግማሹ የተወሰነ አውራጃ ለማስተዳደር የተገደዱበት ወቅት ነበር። መጨረሻ ላይ አሊ ሲገደል ግን ሙአዊያ ሙሉ ለሙሉ ካሊፋ ሆኖ ስልጣን ላይ ይወጣል። የራሺዱን ካሊፌት እዛ ጋር ያበቃል። ኡመያድ ዳይናስቲ የሚባል የኡመያድ ካሊፌት ስልጣን ላይ ወጣ ማለት ነው ከዛን ጊዜ ጀምሮ። ከዛ ሙአዊያ ስልጣን ላይ ሲወጣ መርዋን የሚባል ግለሰብ የመዲና አስተዳዳሪ አድርጎ ሙአዊያ መርዋንን ይሾመዋል። መርዋን ኢብን አልሐካም የሚባል ሰውዬ ማለት ነው። ይሄ ሰውዬ ስልጣን ላይ ከወጣ በኋላ ምን ያደርግ ነበረ? ሀፍሳ ጋር መልእክት ይልክላት ነበረ። ሀፍሳን ይሄንን ቁርአንሽን አምጪ፣ ኦሪጂናሉን ማለት ነው አምጪ፣ ይሄንን ቁርአን መጥፋት አለበት ብሎ ማለት ነው። አምጪ ሲላት ሀፍሳ ደግሞ አልሰጥም፣ በፍጹም አልሰጥም ቁርአኔን ብላ ይዛው ቁርአኗን ሳትሰጥ እንደሞተች የእስልምና ዘገባዎች ይናገራሉ። ከዛ ግን ይቀጥልና እዚህ ጋር ነው ትልቁ ነገር የሚመጣው። ይቀጥልና
ይሄንን ዘገባውን የት እንደምናገኝ ከፍቻ ሳያችኋለሁ። ማስረጃውን ሐሳቡን ልናገር ብዬ ነው። ከዛ ግን ፈትሐል ባሪ ላይ ኢብን ሀጀር አልአስቀላኒ የጻፈው እንግዲህ የኢብን ሀጀር ፈትሐል ባሪ የሳሂህ አልቡኻሪን ያብራራበት እንትኑ መጽሐፉ ማለት ነው። ታላቅ ሙሐዲስ ነው። ታላቁ ሙሐዲስ ተብሎ የሚጠራ በጣም ታማኝነት ያለው መጽሐፍ ነው። እዛ መጽሐፍ ላይ ሰሂህ ተብሎ የተዘገበ ዘገባ ነው። ምንም ጥርጣሬ የለውም። እዚህ ላይ አንዳንድ አላዋቂ የሆኑ ሰዎች ካልሆኑ በስተቀር ወይ እዚህ ቲክቶክ ላይ ውርውር የሚሉ ካልሆኑ በስተቀር ሰሂህ ተብሎ ኢብን ሀጀር አልአስቀላኒም ሸርህ የጻፈው መጽሐፉ ላይ ያስቀምጦታል። ከዛም እና ጠበራኒ እና ማነው አቢ ዳውድም ቅድም የጠቀስኩት መጽሐፍ ላይ ኢብን ከሲርም ሳይቀር ተፍሲሩ ላይ በኋላ የመጣው ኢብን ከሲር እንኳን ሳይቀር ተፍሲሩ ላይ ይህንን ሐሳብ ያስቀምጣል። አሁን ቀጥዬም ነግራችሁን ሐሳብ ማለት ነው። ስለዚህ ማርዋን ሐፍሳ ከሞተች በኋላ ቀብረናት እንኳን መልእክት ይልካል አብደላ ኢብን ዑመር። አብደላ ኢብን ዑመር ማለት የሐፍሳ ወንድም ነው፣ የዑመር አልከታብ ልጅ ማለት ነው። ኦኬ ለሱ መልእክት ይልክና እንትን ምን የሚል በማስጠንቀቂያ በአፋጣኝ ቁርአኑን እንድትልክ ብሎ መልእክት ይልክለታል። አብደላ ኢብን ዑመር ይህንን ዘገባ ሲናገር ምን ብሎ ነው ሁሉ የተናገረው? ቀብረናት ቤት ሁሉ አልደረስንም፣ ወይንም ከቀብር ስንመለስ ነው ሐፍሳን ቀብረን ስንመለስ ነው ይህንን መልእክት የላከው ነው የሚለው። በዚህ በነፍስ ነበር የሚፈለገው ማለት ነው ይህንን ቁርአን ለማጥፋት። ይሄ ምንድነው እንደዚህ የሚያንገበግብ? ምን አይነት ልዩነት ቢኖረው ነው? ምን ቢይዝ ነው ብሎ ሰው መቼም አስተዋይ የሆነ ሰው መጠየቁ አይቀርም። እንዴ ኮፒ እኮ ነው ያደረገው። ምን ኮፒ ካደረገ እንዴ ሐፍሳ እንኳን ተቀብራ እንኳን ቤት ገብተው ሀዘናቸውን እንኳን እስከሚጨርሱ ጊዜ የማያሰጥ ነገር እንዲያው ተራ እንትን ነው፣ ተራ ልዩነት ነው። በፍጹም እንደዛ አይደለም። ከዛ አብደላ ኢብን ዑመር ግን በሚያሳዝን መልኩ እንደ እህቱ ለቁርአኑ ታማኝ አልነበረም። ቁርአኑን አሳልፎ ይሰጣል። ኦኬ ምናልባት ይህ ሰው ቁርአኑን ያን ጊዜ አሳልፎ ባይሰጥ ኖሮ ብዙ እስልምና ያሉትን ጉድለቶች በደንብ አድርገን ማየት እንችል ነበር። በሚያሳዝን መልኩ ግን ያንን ቁርአን አሳልፎ ሰጠ አብደላ ኢብን ዑመር። መርዋን ይህንን ቁርአን ሲያገኘው ወዲያውኑ እንዲጠፋ ዲስትሮይ እንዲደረግ እንዲቃጠል ትዕዛዝ ያዛል። ያው ተጣፋ ተቃጠለ ማለት ነው። ስለዚህ ኦሪጂናል የሚባለው የእስልምና ጽሁፍ እዚህ ጋር ያበቃለታል። እንዲያው ጠፍቶ እንኳን የሆነ ጊዜ ፈልገን እናገኘዋለን ብሎ እንኳን ሰው እንዳያስብ እዚህ ጋር አበቃ ማለት ነው። ኦሪጂናል የሚባለው አከተመ እስልምና ላይ፣ ከየትም ሊመጣ አይችልም። ሆን ብሎ የመጀመሪያውን የእምነቱን መጽሐፍ ያቃጠለ እኔ ብቸኛው እምነት እስልምና ነው ብዬ ነው የምገምተው። አይቼ አላቅም። የመጀመሪያውን መጽሐፉን ሆን ብሎ የሚያቃጥል እምነት እስልምና ብቻ ነው። ይህንን ማስረጃውን ከፍተን እንመልከት። ይኸው እሺ እዚህ ላይ እንደምትመለከቱት ይሄ የኢብን ሀጀር አልአስቀላኒ ፈትሐል ባሪ የሚለው ሸርሁ ማለት ነው። እዛ ላይ ሐዲስ ቁጥር 4987 አሁን ቡኻሪ ላይ ስናነብ የነበረውን ያብራራበት ዘገባ ነው። ይኸው እዚህ ላይ ማለት ነው። ትራንስሌሽኑን ሄደን እንመልከት። ትርጉሙን ማንም ገብቶ ምናልባት ሊንኩን የሚፈልግ ሰው ካለ ይኸው ሊንኩን እዚህ ጋር ኮፒ ማድረግ ትችላላችሁ። ይህንን ኮፒ አድርጋችሁ ወስዳችሁ ብትፈልጉ ኪታቡን ካላችሁ መጽሐፍ ውስጥ ገብታችሁ ቅጽ 9 ገጽ 20 ላይ ታገኙታላችሁ። ኦኬ እዛ ላይ እንግዲህ ያው ትርጉሙን አረብኛም እንችላለን እንደዛ አይደለም የሚል ሰውም ካለ መጥቶም ደግሞ ሊናገር ይችላል። ለማንኛውም እኛ ወደ ትርጉሙ እንሂድና እንደዚህ ነው የሚለው። ይኸውላችሁ ይኸው
ምናልባት እስክታወጣው አርዲ ድምፅ ስላሰማ በዛውም እንዳይዘረግፍ የሆነ እንትና ይምጣ እንትና። በነገራችን ላይ አፍተር ከፕሬዘንቴሽኑ በኋላ ማለት ነው መታችሁ ጥያቄ ካላችሁ በተነሳው ጉዳይ ጥያቄ ካላችሁ ገብታችሁ መጠየቅ ትችላላችሁ። ማንኛውም ኡስታዝ በሉ ሼክ በሉ ማንም ይሁን የምትፈልጉትን ሰው ይዛችሁ በተነሳ ጉዳይ ጥያቄ ካላችሁ መጨረሻ ላይ እንቀበላለን። እንደዛ አድርጉ። ቀጥል አርዲ እና ደግሞ ኮፒ ሊንክ ምናምን ማድረጋችሁ እንዳይረሳሽ። በጣም ሪስትሪክት እያደረገ ስለሆነ ላይ እሺ ቴንክ ዩ ዮሐዴ። ያው ማንም ሙስሊም እዚህ ነገር ላይ አይ አንተ የተናገርከው ትክክል አይደለም ብሎ የሚናገር ካለ መምጣት ይችላል፣ መነጋገር እንችላለን። ማስረጃውን ፊት ለፊት ከፍተን እያወራን ስለሆነ የሚያከራክር ነገርም አይደለም። በነገራችን ላይ ሰሂህ የሆኑትን ዘገባዎች የማይስማሙበትንም እዚህ ነገር ላይ አልተስማሙም ብለን እየጠቀስን ነው፣ ልብ እንድትሉ። አሁን ቅድም ከጠቀስኳቸው ዘገባዎች መካከል ኢማማ ላይ ከሞቱ ሙስሊሞች ጋር አብሮ የጠፉ የቁርአን አንቀጾች አሉ የሚለው ላይ አይ ይሄ ደካማ ዘገባ ነው ብለዋል ብዬ ጠቅሳለሁኝ። የማይስማሙበት ላይ ሰሂህ የሆነው ላይ ግን ምንም ክርክር የለውም። እውቀት ከሌላችሁ በስተቀር ይህንን ካላነበባችሁ በስተቀር ይሄ ሰሂህ አይደለም ብላችሁ የሚከራከር ሰው የለም በነገራችን ላይ። ኦኬ ለማንኛውም የአሁኑ ከፈትሐል ባሪ ላይ እንደዚህ ብሎ ይናገራል። ይኸውላችሁ he's saying until when they copied the sheets into the codices Uthman returned the sheet to Hafsa. ኡትማንም መጽሐፉን ለሐፍሳ መለሰላት የሚለውን ማብራሪያውን ሊሰጠን ነው ማለት ነው። Abu Ubaid and Ibn Abi Dawud added from the path of Shuaib and Ibn Shihab. He said, Salim ibn Abdullah ibn Umar informed me Marwan used to send to Hafsa. ይኸውላችሁ ከዚህ ጋር ነው ዘገባው የሚጀምረው። Marwan ወደ ሐፍሳ መልእክት ይልክ ነበር። meaning when he was governor of Medina on behalf of Muawiyah. ማለትም የመዲና አስተዳዳሪ በሆነበት ወቅት በሙአዊያ ትእዛዝ ወይም በሙአዊያ በኩል የመዲና አስተዳዳሪ በነበረበት ወቅት ለሐፍሳ መልእክት ይልክ ነበር፣ አምጪ ይህንን መጽሐፍ እያለ asking her for the sheets from which the Quran had been written. ቁርአን የተቀዳበትን መጽሐፍ አምጪ ወይንም ኡትማን የቀዳበትን ቁርአን አምጪ ብሎ ይጠይቃት ነበር። but she refused to give them to him. እሷ ግን እምቢ ብላ አልሰጥም ብላ ነበር ይላል። ሳሊም said, ሳሊም እንደዚህ አለ when Hafsa died and we returned her from her burial. ሐፍሳ ሞታ ከቀብሯ ስንመለስ ማርዋን sent with determination, strict order ነው የሚለው ተመልከቱ። ማርዋን በጥብቅ ትእዛዝ ለአብደላ ኢብን ዑመር በእርግጥ የነዚህን ጽሁፎች አምጣ ብሎ ትእዛዝ ይልካል። so Abdullah ibn Umar sent them to him and Marwan ordered that they be torn apart. እንዲያውም የአረብኛውን ቃል ሲያስቀምጥ ሹቂቃት ይላል፣ መቀዳደድ ማለት ነው። እንዲቀዳደዱ ትእዛዝ ሰጠ። and he said ይህንን ምናልባት እንደዚህ ተርጉሜ ወደ አማርኛ ከወሰደ እስቲ ከዚህ ጀምሮ አንዳንዶቹ አይ አንተ የሚሉ ስላሉ ከተረጎመ ብታነቡት እንዴት በራሳችሁ ብታዩት እንዴት ደስ ይለኝ ነበረ በእውነት። እስኪ ዙም ላድርገውና ሙስሊሞች ይህንን ነገሮች እስኪ እንዲህ ይላል ከላይ ጀምሮ። አቡ ኡበይድ እና ኢብኑ አቢ ዳውድ ከሾኤብ መንገድ ከኢብኑ ሺሃብ ጨምረዋል እንዲህ ብለዋል። ሳሊም ኢብኑ አብደላህ ኢብን ዑመር እንዲህ ብለውኛል። መርዋን ወደ ሐፍሳ ይልኩ ነበር፣ ማለትም የመዲና ገዢ በነበሩበት ጊዜ ከሙአዊያ ስም ቁርአን የተጻፈባቸውን ወረቀቶች እንዲሰጧት ይጠይቃት ነበር። እሷ ግን ልትሰጠው ፈቃደኛ አልሆነችም ይልና ሳሊም እንደዚህ አለ። ሐፍሳ ስትሞትና ከቀብሯ ስንመለስ መርዋን በቁርጠኝነት ማለትም ጥብቅ ትእዛዝ ወደ አብደላህ ኢብን ዑመር እነዚህን ወረቀቶች እንዲላክላቸው ላከ። ስለዚህ አብደላህ ኢብን ዑመር ወደ እርሱ ላካቸው፣ መርዋንም እንዲበጣጠሱ አዘዘ። ከዛ አረብኛውን ቃል ያስቀምጣል።
ኢቃት ነው የሚለው ኤኒዌይ እሱም ይህን ያደረግኩት ተመልከቱ እሱም ይህን ያደረግኩት ጊዜ ለሰዎች ቢራዘም ወይም ከረጅም ጊዜ በኋላ ተጠራጣሪ ስለነዚህ ወረቀቶች እንዲጠራጠር ስለፈራሁ ብቻ ነው የሚጠራጠሩ ሰዎች መጥተው ጥያቄ እንዳያነሱ እያለ ነው ባጭሩ ስለነዚህ ጽሁፎች ኦኬ ተመልከቱ እዚህ ላይ ምን እያለ ነው I only did this ይሄንን ያደረኩት because I feared that if time were to lengthen for the people a doubter would doubt regarding the shit ተጠራጣሪ መጥቶ እነዚህን ነገሮች ይጠራጠራል ብዬ ስለፈራሁ ነው ልብ በሉ የመጀመሪያው ነው ኦሪጂናሉን ቁርአን ያቃጠለበትን ያጠፋበትን ይሄ እንግዲህ ተበጣጠሱ ወይንም ቀዳደዳቸው ነው የሚለው በሶስት አይነት ዘገባ ስለመጣ ነው ይሄ ዘገባ አንደኛው ቀዳደዳቸው ነው የሚለው አንደኛው አጠባቸው ነው የሚለው አንደኛው አቃጠላቸው ነው የሚለው ተመሳሳይ በተለያዩ ሰንሰለቶች ነው እና ይሄ ችግር የለውም ማስታረቅ ይቻላል ይላሉ ሙሐዲሶች መጀመሪያ አጥበው ከዛ ቀዳደው ከዛ አቃጥለውት ነው የሚሆነው ብለው ይላሉ ሰሂህ ነው ዘገባው ይላሉ እና ስለዚህ የተናገረው ንግግር ግን ምንድነው በኋላ ላይ ለምንድነው የሚጠራጠሩ ሰዎች መጥተው እዚህ ቁርአን ላይ ጥርጣሬ ያነሳሉ ብዬ ስለፈራሁ ነው ወይንም በሌላ ዘገባ ደግሞ ምንድነው የሚለው ከኡትማን ቁርአን ጋር ምንም አይነት ልዩነት እንዳይኖረው ስለፈራሁ ነው ያቃጠልኩት ብሎ ይናገራል ኦሪጂናሉን አጥፍተህ እንዴ ቅጂ ይቃጠላል እንጂ ኦሪጂናል ይቃጠላል እንዴ ወዳጆች እና ኡስታዞች አንዳንዶቹ የሚያውቁ ኡስታዞች ምን ማለት ጀምረዋል አሁን መጀመሪያ ይሄንን አያምኑም ነበር በፍጹም አሁን ግን እነዚህ በአደባባይ የወጣ ስለሆነ ይሄ ነገር ከኔ ጋርም የተወሰነ ጊዜ በፊት ምናልባት 1-2-3 ሳምንት በፊት አንድ ሙስሊም ኡስታዝ ሲነጋገር እንደተቃጠለ ያመነበት ነገር ስላለ ማለት ነው ምን ማለት ጀምሩ አሁን ስሙ ሙስሊሞች ይላሉ ኡስታዞቹ ሰብስበው ስሙ አሁን ቀጥታ ቃል በቃል ከተገለበጠ ኦሪጂናሉ ተቃጠለ አልተቃጠለ ምን ችግር አለው ብሎ ያሙኟቸዋል እንዴ ታዲያ ቅጂውን ታቃጥላለህ እንጂ ኦሪጂናሉን ነው እንደምታቃጥለው ማቃጠል እስካስፈለገ እኮ ነው ለምን ነው የሚቃጠለው ሲጀመር ቃል በቃል ከተገለበጠ ለምን ታቃጥላለህ ኦብቪየስ ነው ግልጽ ነው እያጠፋህ እንደሆነ ማስረጃ ግልጽ ነው ልዩነቶችን እያጠፋህ እንደሆነ ለዚያውም ለማቃጠል የሚደርሱ ልዩነቶች ተራ ልዩነቶች እንኳን አይደሉም ለማቃጠል የሚያደርሱ ስለዚህ ወደዳችሁም ጠላችሁም ኦሪጂናል የሚባል ማኑስክሪፕት ጠፍቷል እስልምና ላይ ራሳቸው አጥፍተውት ራሳቸው አቃጥለውት እንዴት ነው ታዲያ አንድ ሙስሊም ደፍሮ መጥቶ ክርስትና ኦሪጂናል ለዚያውም እኮ የኛ እኮ የክርስትና ላይ ቅጠል ላይ ይጻፉ የነበሩ ስለነበሩ በክርስትና ጊዜ ቆዳ ላይ መጻፍ ገና አዲስ ኢንትሮዲዩስ እየተደረገ የነበረበት ወቅት ነው ልምድ አልነበረም በዛ ጊዜ ኢንትሮዲዩስ እየተደረገ ኦፍ ኮርስ የሚጠቀሙ ነበሩ ይቅርታ ጣልቃ ገባው በጣም ኮሜንት ላይ ስለበዛ ነበር አስወጣችሁት ወጣ በራሱ ሰዓት ወጣ ወይስ ሰው ነው ያስወጣው ራሱ ነው የወጣው አይ በጣም አርዲ ጨርስና ይገባል ከዛ በኋላ ፕሬዘንቴሽን ይቅደም በቃ ለነገሩ እኔ በቃ ጨርሻለሁኝ 1-2 ደቂቃ ነው ከዚህ በኋላ ይሄንን ስል ግን የቁርአን ነገር እዚህ ጋር ማብቂያ ነው ብለን እንዳይወሰድ ሰው በደንብ ሊበል እቺ ስለ ኦሪጂናል ቁርአን ብቻ ለማውራት ነው እንጂ የቁርአን ችግሮች በዚህ የሚያበቁ አይደሉም ስለ ቁርአን ልዩነቶች ደግሞ ዛሬ ላይ ስላሉ የተለያዩ ቁርአኖች ደግሞ ገና እነዚህ ሁሉ ቁርአኖች ናቸው የምትመለከቷቸው ውስጣቸው ልዩነት ያለባቸው የተለያዩ ቁርአኖች አንዱ ቁርአን ያለን ገለመሌ ነው ምናምን የሚለው ራሱ ውሸት ነው እሱ ላይ ደግሞ ሌላ ቀን እንመጣበታለን ሌሎች ናቸው እዚህ እኔ ጋር ብቻ እጄ ላይ 9 የተለያዩ ቁርአኖች አሉና ሙስሊሞች ምን ያደርጋሉ መሰላችሁ 9 መጽሐፍ ደምረው አንድ ነው ይላሉ ምንም እንኳን የትርጉም ልዩነት እንዳለባቸው እያወቁ የቃላት ልዩነቶች የፊደል ልዩነቶች እንዳለባቸው እያወቁ ግን አንድ ነው እዚህ ላይ ችግር የለባቸውም 9 ነገር ደምረው እኔ 9 ላለው እንጂ 20 ናቸው እኔ እጄ ላይ 9 ስላለ ነው 20 መጽሐፍ ደምረው አንድ ነው ማለት ምንም ችግር የለባቸውም እስልምና ላይ
የተለያዩ ነገሮችን ይሄና ይሄ አንድ አይደሉም፣ ይሄና ይሄ አንድ አይደሉም፣ ይሄና ይሄ አንድ አይደሉም፣ እነዚህን ደምረው አንድ ነው ይላሉ ሙስሊሞች። አንዱ ቁርአን ራሱን በ20 መልኩ ገልጧል ብለው ያናገራሉ ማለት ነው አንዱ ቁርአን። ስለዚህ ቁርአን ራሱን በ20 መልክ ሲገልጥ ችግር የለባቸውም። ኤኒዌይ ይሄንን ያነሳሁት ለምንድን ነው? ገና የቁርአን ችግር ገና ይሄ በጣም ከላይ ሀሳቧን ስለ ኦሪጂናሏ ብቻ ዛሬ እያወራን ስለሆነ ነው። ስለዚህ ስለ ክርስትና የተናገርኩት ነገር ምንድን ነው? ስለ ቆዳ እኛ ጋር ቆዳ የዛን ጊዜ ገና አንደኛ ክርስትና ስደት ላይ የነበረበት እንደነዚህ አይነት ማቴሪያሎች ቆዳ በጣም ውድ የሆነ ነገር ስለነበረ በወቅቱ በቀላሉ የሚገኝ አልነበረም። ስለዚህ ይጻፍ የነበረው ምን ላይ ነው? ፓፓይሪ ላይ ነው። ፓፓይሪ ቅጠል ነው። ኦኬ፣ ያ ቅጠል ይበሰብሳል። ሲበሰብስ ምን ይደረጋል? ይገለበጥና ሌላ ላይ ይጻፋል። ያ ሲበሰብስ ምን ይደረጋል? ይገለበጥና ሌላ ላይ ይጻፋል። አናቃጥልም እኛ። ኦኬ፣ ክርስትና ላይማ የመጀመሪያውን መጽሐፍ ልብ በሉ እስኪ። ጳውሎስ የመጀመሪያውን ምንድነው መጽሐፍ ወስዶ አቃጥሏል የሚል ዘገባ ክርስትና ውስጥ ቢኖር አልበም አይለቀቅም? ክርስትና ላይ በእውነት አንድ ቀን ያሳድሩናል እንዴ? ይሄ ነገር ይሄ ታሪክ ክርስትና ውስጥ ቢኖር ኖሮ የሐዋርያቶች መጽሐፍ ሰብስቦ ጳውሎስ የሐዋርያው ቅዱስ ጴጥሮስን መጽሐፍ ወስዶ አቃጥሏል የሚል ዘገባ ቢኖር አንድ ቀን ይታደራል እንዴ? እንደዛ አይደለም። ግን እስልምና ግን ያደረገው እንዲያውም አንደኛ ቴክኖሎጂው በተሻለበት ወቅት ማለትም ቆዳ በደንብ በተስፋፋበት ወቅት ጠብቆ እንኳንና በ7ኛው መቶ ክፍለ ዘመን እኛ አገራችን ውስጥ እንኳን እኮ ከ3ኛ ከ4ኛው መቶ ክፍለ ዘመን ጀምሮ 5ኛው መቶ ክፍለ ዘመን ጀምሮ የነበሩ ጽሁፎች በቆዳ ላይ እየተጻፉ ዛሬ ድረስ ይገኛሉ። አሁን የጋሪማ ማኒስክሪፕት ለምሳሌ ቆዳ ላይ እየተጻፈ ከ5ኛው መቶ ክፍለ ዘመን ጀምሮ ያለ ጽሁፍ ነው። ጠብቆ ማስቀመጥ ይቻላል ያለምንም ችግር። እስልምና ኦሪጂናሉን ሲሆን ቅርስ አድርጎ እንደ ሚውዚየም ውስጥ አስቀምጦ እንዲያውም ሲሆን በወርቅ ሁሉ ለብጠው ማስቀመጥ የሚችሉበት በጣም ሰፊ ዕድል ነበራቸው። ስደት ላይ አልነበሩ። እየተስፋፉ ያሉበት ወቅት ነው። ጦርነት እያደረጉ የተለያዩ ግዛቶች ውስጥ እየገቡ ያሉበት ወቅት ነው። ያንን እንደ ቅርስ ማስቀመጥ የሚችሉት እድሉ በጣም ሰፊ ሆኖ ሳለ ግን እነሱ ሆን ብለው የመጀመሪያውን መጽሐፍ አቃጠሉና አይ በቃ ይኸው የዑትማን ይሄኛው ነው ትክክለኛው ብለው ወሰዱ ማለት ነው። ስለዚህ ኦሪጂናል የሚባል ነገር እስልምና ላይ አከተመ። እዚህ ጋር ያበቃል። በቃ ከዚህ በኋላ የለም። ስለዚህ ደግሞ እኛን ሞግታለን ብሎ የሚመጣ ካለ ደግሞ ሌሎች ማስረጃዎች ስላለ ወደዛ ውስጥ መግባት እንችላለን። አሁን ግን ለዛሬ ይሄ በቂ ይመስለኛል። ሀሳቦች መቀያየር መለዋወጥ እንችላለን እዚህ ላይ። ቴንክ ዩ። ቃለ ሕይወት ያሰማልን። አርዲ እግዚአብሔር ይስጥልን፣ ጸጋውን ያብዛል። በጣም እናመሰግናለን። አሪፍ ፕሬዘንቴሽን ነበረ። ብዙ እንደተማራችሁ ተስፋ እናደርጋለን። እግዚአብሔር ያክብርልን። ረጅም እድሜ ከሙሉ ጤንነት እግዚአብሔር አምላክ ያድልልን። ኦኬ፣ ምናልባት ቢኒ እዚህ ላይ የምትጨምረው ሀሳብ ካለ ጨምርና ከዛ በተነሱት ሀሳቦች ላይ ጥያቄ ያላቸውን የተወሰኑ ሰዎችን እንቀበላለን ማለት ነው። እሺ ዋልዬ እንዴት ናችሁ? ሰላም ብያለሁ። ተሜ አንትሽ ኡስታዝ አብዲ ጃዛ ከለከር ብያለሁ። እንደዛ ነው የሚገባኝ። ያው ለመናገር በጣም ደስ የሚል ነበረ ሲናገረው፣ በጣም ደስ እያለን ነበር እየሰማን ነበር። እኔ ከመጣው ጊዜ ጀምሮ ፍሎን የጠበቀ በቃ በደንብ የገባውን ያነበበ ሰው ያወቀውን ነው የሚናገረው። ዝም ብላ የተቀነጫጨበች ምናምን ሳይሆን እውቀቱ ሙልት ያለ እውቀት ነው እየሰማን ያለ ነውና በጣም ደስ ይላል እንደዚህ አይነት እውቀት ሲኖር ማለት ነው። ያው እኔ ግን ያው ስራ ላይ ስለሆንኩ ታውቃለህ አይደል? ምናልባት ጥቆማ ሰጥህና የረሳው ነገር ካለ እንትን ያልከው ነገር የረሳው ማለት እንኳን ይከብዳል። ግን ወይ ማንሳት አልፈለክ ከሆነ አላቅም። ግን ኦሪጂናሉ ብቻ ሳይሆን ከኦሪጂናሉ ላይ ለራሱ የተገለበጠውን አንስተው ከሆነ አላቅም። እሱም ራሱ እንደሌለ በዛው በተጨመር በጣም አሪፍ ነው ብዬ አስባለሁ። እሱ ራሱ የለም
ፎር ዩር ሰርፕራይዝ ከኦሪጂናሉ ላይ ተገልብጦ የነበረው ኦቶማን ማኑስክሪፕት ነው መሰለኝ፣ ኦቶማኒክ ማኑስክሪፕት የሚባለው ኢቭን እሱ ራሱ የለም፣ የት እንዳለ አይታወቅም በእስላም መዛግብት ውስጥ ማለት ነው። ስለዚህ እሱም ራሱ ሌላ ራስ ምታት፣ ሌላ የቤት ስራ ነው ለሙስሊሞች። ስለዚህ ኦሪጂናል አለን ብለው ሊናገሩ አይችሉም። ያው ሁሉ ጊዜ መጽሐፍ ቅዱስን ነው አታክ የሚያደርጉት። እናንተ እኮ የኮፒን ያላችሁ ኦሪጂናል የላችሁም ለማለት ይሞክራሉ። የኮፒ ሁሉም ሊኖረው የሚችለው የኮፒ ነው። ምክንያቱም መጀመሪያ ላይ የሚጻፈው ኦሪጂናል ተብሎ የሚባለው በአንዳንድ ማቴሪያል የሚጻፈው እሱ ወደ ማኑስክሪፕት ወይም በእጅ በሚጻፍ ይገለበጣል። ያ ደግሞ ጊዜውን ጨርሶ ሲያረጅ ደግሞ ከሱ ደግሞ ይገለበጣል። ስለዚህ መጽሐፍ በጠቅላላ መጽሐፍቶች የሚተላለፉት በዚህ መልኩ ነው፣ ኮፒ እየተደረጉ። አለበለዚያ መቼም ፈጣሪ አይደሉም እነሱ፣ እንደተጻፉ ቁጭ አይሉ። በተለያየ መንገድ ሊያረጁ ይችላሉ፣ ቀለማቸው ሊለቅ ይችላል፣ በአደጋ ሊቃጠሉ ይችላሉ። ስለዚህ የእግዚአብሔር ሀሳብና ወይ መጽሐፉ እንዳይጠፋ ኮፒ እየተደረገ እንትን ይላልና ይሄም የገባቸው አልመሰለኝም። እንደዛ ብለው በጣም ያካብዱ ነበር። የኮፒን ያላችሁ ይላሉ። ግን እኛ በዚህ መልኩ መጽሐፎችን ለመጠበቅ ሞክረናል፣ ጠብቀናል። ግን እነሱ ጋር ችግሩ ምንድነው? ኦሪጂናል መጽሐፍን እያቃጠልክ አንድ መጽሐፍ ስታንዳርዳይዝ እያደረጉ እያስተካከሉ ኤዲት እያደረጉ ነው እስከ ዛሬ ድረስ እየመጣው ማለት ነው። ስለዚህ አንድ መጽሐፍ ነው ያለው ከመጀመሪያው ጀምሮ ከ1400 ዓመት ጀምሮ ቃላት እንኳን ነጥብ እንኳን ያልተለወጠበት የሚል የሐሰት ናሬሽን ለ1000 ምናምን ዓመት ሙሉ ሲዋሹ ነበር ማለት ነው። ይሄ ነገር እስኪገለጥ አሁን ላይ ግን ሲገለጥ ግን በጣም ሐሰት፣ ውሸት መጽሐፋቸውን የሚያቃጥሉ ባይዘው የራሱን መጽሐፍ የሚያቃጥል የመጀመሪያ ቤተ እምነት ከሆነ እስልምና ነው። ኦኬ ቅድምም እንዳነበበላችሁ ፍራግመንቶችን ሳይቀር ያቃጥላል። እኛ ጋር በጣም ብዙ ፍራግመንቶች አሉ። P60 P40 ምናምን የሚባሉ ፍራግመንቶች አሉ። እነሱ ማመሳከሪያ ናቸው። ኢቭን እነሱ እንኳን አይቃጠሉም። ለምን? የመጽሐፍ ቅዱስ አካል ስለሆነ ለተመራማሪዎች ምናምን ይቀመጣሉ። አንደኛ ካርቦን ዴታቸው ወደኋላ ስለሚሄድ፣ ሁለተኛ ደግሞ አሁን ካለው ከመጽሐፍ ጋር ያለው ይዘት ምን ይመስላል የሚለውን ለጥናት ይቀመጣሉ። እስልምና ግን እነዚህን ሳይቀር ያቃጥልና ከዛ በኋላ ስታንዳርድ የሆነ አንድ መጽሐፍ ነው ያለን ይላል። ግን ወደኋላ ሄዶ አሁን የያዙት መጽሐፍ መጀመሪያ በመሐመድ ጊዜ ወይም ከመሐመድ በኋላ የመጡ ሰሃባዎች የጻፉት እና ይሄ አንድ አይነት ነው የሚለው ማረጋገጥ አይቻልም። የቱ ጋር ኤዲት እንደተደረገ ማን እንዳረመው ልታረጋግጥ የምችልበት መንገድ የለም። ምክንያቱም እያቃጠሉ እያጠፉ የሚፈልጉትን ቅርጽ እያስያዙ ስለሚመጡ ማለት ነው። ስለዚህ በዚህ መልክ ነው ጠብቀናል ብለው ሲጎርሩ የነበሩት እና እሱኛውን እንድታነሳው ነው። ሁለተኛ ደግሞ ሌላ ደግሞ አንድ የጥበቃ መንገድ አለን ብለው ይናገራሉ ሙስሊሞች። እሱ ደግሞ ኦራል ትራንስሚሽን የሚባለው በቃል የሚተላለፈው እሱም በጣም ጎልደን ቼን ነው። በዛ መልኩ እንደም የተላለፈው በጣም ጠንካራ የእስልምና የቁርአን አጠባበቅ በእስልምና ውስጥ እሱ ነው። ሁሉም እየቀራ በቃል ነው የተላለፈውና ኢቭን እንደዚሁ ይላሉ። እንዲሁ አሁን በዓለም ላይ ቁርአን ቢጠፋ እንዳለ ወረቀቱ ቢጠፋ ተሰብስበን ድጋሚ መጻፍ እንችላለን የሚል አንዳንድ ነገሮች ይናገራሉ። ሁሉም ሰው በቃሉ ያፈዟል ይላሉ ማለት ነው። ስለዚህ እዚህ ላይም ሀሳብ እንድሰጥ ፈልጋለሁ። አረዲ በእርግጥ ወደ መጀመሪያ አካባቢ ላይ ቁርአን ይጠፋ እንደነበረ በቃል የያዙ ሰዎች ራሳቸው በመሞታቸው ምክንያት ትልቅ ዲዛስተር እንደተፈጠረ ሳሂህ ቡኻሪ 1987 88 89 እዛ አካባቢ ያሉት ላይ ቼክ ማድረግ ትችላላችሁ። በዚህ ምክንያት ነው ቁርአን በወረቀት ላይ እንዲሰፍር ነው ለመጻፍ የተሞከረው የሚል የራሳቸውን ናሬሽን የሚያወራ ሰው አለ። ድምጽ እየገባብኝ ኦኬ ልጅ ገብቷል። እሺ ላጠቃ አንዴ አባይ ቁርአን ደሽ ለአንድ ደቂቃ ስጠኝና ከዛ ትቀጥላለች። ተረጋጋሽ፣ ረጋ በል፣ ማይክን ያዝሽ። ሲፈቀድልህ ብቻ ታወራለህ። ያ ስለዚህ በዛ መልኩ መጣ የተባለው ይሄ በኦራል ትራንስሚሽን መጣ የተባለው ራሱ ከመነሻው ጀምሮ ችግር እንዳለበት የሚያሳዩ ማስረጃዎች አሉ። አረዲያውን ከፍቶ ያሳያቸዋል።
ኢቨን ነብያቸው መሐመድ ራሱ ከመጀመሪያው ከመነሻው የቁርአን ክፍሎችን ይረሳ እንደነበርና በትክክል እንዳላስተላለፈም በዛ መልኩ የመጣው ማለት ነው እንዳላስተላለፈም የሚያሳዩ ማስረጃዎችም አሉ። ከዛ ውጭ ደግሞ ቁርአንን በቃላቸው የያዙ ሰዎች በጦርነት በመሞታቸው ምክንያት እነሱ ብቻ የሚያውቁት የቁርአን ክፍል ከነሱ ጋር አብሮ በመጥፋቱ ምክንያት ይሄም እስላማዊ ማስረጃ አለ። ምክንያት ይሄ በቃል ተላልፏል የሚባለው ኦራል ትራንስሚሽኑ ራሱ ከጅምሩ በመጀመሪያው ሴንቸሪ ላይ ወይ መሐመድና በሱ ሳቦች ወይም ተከታዮቹ በነበረበት ሰዓት ላይ ነው ብሬክ ያደረገው ማለት ነው። በዛን ሰዓት ነው እሱ ራሱ ችግር ውስጥ የወደቀው። ኢቨን የወረቀቱ ቁርአን ሊመጣ ያለበት ዋነኛ ምክንያት ከዚህ በላይ ችግር እንዳይመጣበትና በመጽሐፍ ላይ ይገልበጥ በሚል ነው ተሰባስበው ያጻፉት ማለት ነው። ስለዚህ ይሄ መስመርም የሚያዋጣ አይመስለኝም። ስለዚህ በየትኛውም መስመር ቁርአን አልተጠበቀም። አለመጠበቁ ደግሞ በችግር ምክንያት እንደ ክርስትና በስደት ላይ ለ400 ዓመት በስደት ላይ ስላለ ምናምን ሲያው የክርስትና መጽሐፍ አልተጠበቀም እያልኩ አይደል። ኢንቴንሽናሊ ሆን ብለው የሚፈልጉትን ቅርጽ እያስያዙ ከውስጡ የማይፈልጉትን እያወጡ ስለመጡ ማለት ነው። ከዛ አንፃር ሙስሊሞች የራሳቸውን መጽሐፍ በሚገባ አልጠበቁም፣ ወይም ደግሞ ሊጠብቁ አልፈለጉም። ሊደብቁ የሚፈልጉት ነገር ስላለ ያቃጥሉ ስለነበር ማለት ነው። ስለዚህ ኢቨን በቃል የተላለፈው ራሱ ለማረጋገጥ ያ ጽሁፉ ሊኖር ይገባል ከዛ ጋር አንድ ነው ወይ የሚለው። አለበለዚያማ በቃል የተላለፈው ራሱ በመሐመድ ጊዜ መኖሩ በምንድነው ማረጋገጫችን? ምስክራችን ምንድነው? በሆነ ሴንቸሪ ላይ የተነገረ ንግግርስ ቢሆን ወደ ኋላ ሄዶ ያን ማስረዳት የማይችሉ ከሆነ ማለት ነው። ስለዚህ እንደዚህ አይነት ችግሮችን በጣም ብዙ አለባቸው የሚል ነው። እሺ ይቀጥል። በቃ ቴንኪው። እሺ ቴንኪው ቢኒ። ሙስሊሞች ግን አሁን መግባት የምትፈልጉ ካላችሁ ቢኒ ያነሳውን ሀሳብ ከማብራራት በፊት አሁን ቅድም የገባኸው ልጅ እና ተመልሰህ ግባና መነጋገር እንችላለን። ሪኩዌስት ላክና አሁን ያወራናቸው ነገሮች ስህተት ናቸው፣ ትክክል አይደሉም፣ ወይንም ጥያቄ አለን የምትሉ ካላችሁ መብታችሁ ነው። አሁን ይቻላል። ያ እግዚአብሔር ይስጥልን ቢኒ፣ እናመሰግናለን። ቃለ ሕይወት ያሰማልን። ቀደም ያስወረድኩት እኔ ነኝ። የሆነ አንዳንዴ የምርም ለመጠየቅ ሳይሆን ለማወቅ ምናምን ሳይሆን ለመረበሽም ይገባሉ። ትምህርቱ ሲከብዳቸው የእስልምና ነገር እየወጣ እንደሆነ ሲረዱ ዝም ብለው ገብተው ለመረበሽም ይገቡ አንዳንድ ልጆች አሉ። እና ገብታችሁ የምርም አሁንም ስቲል ካልተረጋጋ ባይዘው ተረጋጋ። አሁን የምርም አንዴ ተረጋጋ። ይሄው እንዲረብሻችሁ ምናምን ለመውጣት ከሆነ ዊ አንደርስታንድ። መመለስ አትችሉ ኦኬ። ከዛ በኋላ አስወጡን ብላችሁ ምናምን በዚህ ሞኞችን ልታሞኙበት ከሆነ በጣም ተሳስታችኋል። ዊ አር ኢንቱ 21 ሴንቸሪ ላይ ነው ያለነው። አብዱል ተረጋጋ ስትባል ተረጋጋ። እሺ አማርኛ የምትሰማ ከሆነ አይ አልሰማም ካልክ ከጥቁሩ ድንጋይ ጋር መደባለቅ ነው በብሎክ። ስለዚህ ተረጋግተህ ቆይ ዮሐዴ እንዳይሄድ ቆይ ያውራና እንትንም በለው። ካልተረጋጋ ይሄ ችግር የለውም። እኛ ለምንን አናወራም ለመማማር እንጂ ለመዳረቅ አይደለም እንገባው። ሶ እንዲህ ዝም ብለው እንትን የሚል ከሆነ ለመዳረቅ ነው። ጊዜያችን አንፈጅም አንጨርስም። ሶ ተረጋግተህ የምትሰማ ከሆነ እድል እሰጥሃለሁ። ካልሆነ ግን በብሎክ ትሸኛለህ። ማይ ብራዘር ማንም የሚለምን የለም። እሺ ሶ እንደዛ ነው። ተረጋግታችሁ ጥያቄ ያላችሁ ሰዎች ትገባላችሁ። በስነ ስርዓት አውርታችሁ ማስረጃዎቻችሁን አሳይታችሁ ኦኬ ስህተት ነው የምትሉትን ጠይቃችሁ ትወጣላችሁ። አለቀ። አሁን እንደዛ ነው የሚሆነው። አሁን መቀጠል ትችላለህ። ጥሩ እሺ ቀጥል። ማን ስምህ ማን ነው? ቀጥል፣ ማይክህን አንሳ። እኔ ለአንተ ነበር ጥያቄ ነበረኝ እኮ ቀጥል። እሺ እኮ የውይይት ጥሪ እየተደረገልህ ነው። ለምንድን ነው ውይይት ማታደርገው?
ብዙ ጊዜ ቤታችሁ ላይ ነው ፉከራ የምትፎክረው ምናምን። ለዚህ ነው የመጣኸው። በቃ እስካሁን ድረስ ያወራነውን ነገር ትተህ ስለ ውይይት ነው መቀጠል እንችላለን፣ ከኔም ጋር እንቀጥላለን። ግን በጣም ጥሩ ምላሽ ስጠኝ። በጣም ጥሩ። እሺ እሰጥሃለሁ፣ ችግር የለም። እኔ ከዚህ በላይ እንዴት ልማጸናችሁ? ኑና ተወያዩ። 2 ዓመት ሊሞን አይል ነው በዚህ ቁርአን ዙሪያ የምትተማመኑበት ከሆነ ኑና ተወያዩ። ምክንያት አትደርድሩ። አንድ ጊዜ አረብኛ አትችልም ስትሉ፣ አንድ ጊዜ መጽሐፍ ቅዱስ ካልተጨመረ ስትሉ፣ ቁርአናችሁን ለመመለስ እናንተ መጽሐፍ ቅዱስ ድጋፋችሁ ነው እንዴ? በቃ ቁርአናችሁን ችላችሁ መልሱ። ችግር የለም። ስለ መጽሐፍ ቅዱስ ደግሞ በሌላ ቀን እንወያያለን። ቁርአንህናና እኔ መጀመሪያ ጥሪ ያቀረብኩት እኔ ነኝ አይደለ? የኔን ጥሪ እስከሚቀበል ኡስታዝ ይዘህልኝና አንድ ኡስታዝ አዎ እኔ ቁርአኔን ደፍሬ መልሳለሁኝ የሚል አንድ ኡስታዝ ይዘህና እኔ አሁን ይኸው በኮሆስት ለመግባት ዝግጁ ነኝ። አሁን ጎሄድ ጥራ ይዘህ ሂድና ይዘህና። አንተ መጽሐፍ ቅዱስን አታምንበትም እንዴ? ምን እያልክ ነው? እያወራ ያለው ሌላ ቀን በሱ ደግሞ እንወያያለን እያልኩ አይደል እንዴ? አትመልስለት። ጥያቄ ያለህ የተጠበቀው መጽሐፍ የትኛው ነው በሚል ርዕስ እኛ እኮ ከህፃናት ጋር ጨዋታ አልጀመርንም። ጥያቄ ያለህ ባነሳው ሐሳብ ላይ ቁርአን ተቃጥሏል፣ ምንም ቁርአን የላችሁም እየተባለ ነው። ጥያቄ ያለህ ወይስ የለም? እሱንም እናንተ እኮ ትላላችሁ። እናንተ ትላላችሁ ሳይሆን የራስ ሐዲስ ነበር ሲከፈት የነበረው። እኛ የምንለውን ሳይሆን የራሱ ሙሐዲሶች የራሱ ዑለማዎች ናቸው እንደዛ ያሉት። ተቀበላችኋል? ምን ይሰማል? ቁርአናችን ሲቀርብ የነበረው ማስረጃ ሰምታል? ቤቢ አልሰማሁም። እያየሁ ነበር። አልሰማ በልሳ ረስ ይገባው ወረኛ እንደዚህ አይነት ወሰት የማንንም ትንሽ የካዕባ ድንጋይ ጠራጊ ነው መሰለኝ ነው። በቃ ይሄ ነው ፐርፌክት ሙስሊም ማለት ይሄ ነው። አንፎርቹኔትሊ የሚያሳዝናችሁ ነገር በቃ ትክክለኛ ሙስሊም ማለት እንደዚህ አይነት ናቸው። ምንም እውቀት ላይ የተመሰረተ ነገር የላቸው ምንም። አሁን እዚህ ጋር የተቀመጠውን ሐሳብ እንዲች ብሎ እንኳን መሞገት አይችልም። ምን እንደተነገረ አላቅም አለ። አያችሁ፣ አንድ ሰው እስልምና ውስጥ የሚቆይበት ብቸኛው ምክንያት ካለማወቅ ነው እንጂ ቢያቅ እኛ ቁርአናችን እንደዚህ እናንተ ትላላችሁ አለ። እኛን እንደ ያለው እስልምና አለኝ የምትላቸው በጣም ጥርት ያሉ የምትላቸው ዘገባዎች ናቸው እንደዚህ ያሉ እንጂ አረዲ አይደለም፣ ክርስቲያን አይደለም። ይሄንን የጻፈልህ አንተ የምታስበውና የተጻፈው የተለያየ ነው። ሙስሊሞች የምታስቡትና የተቀመጠው የተለያየ ነው እያልህ ነው። ስለዚህ እዚህ ላይ እኛ በእውቀት መመለስ እንችላለን የላችሁም የመጀመሪያ ቁርአን ስትባሉ በእውቀት መመለስ እንችላለን የምትሉ ሙስሊሞች ስትባል አንተ ነህ የምትመጣው። ጌታ ሆይ ኧረ እባካችሁ ሙስሊሞች አንዳንድ ጊዜ ትንሽ የተማረ ለመሆን ሞክሩ። አደግ በሉ እስኪ። እንደዚህ መሆን የለበትም በእውነት። በሱ ቤት በቃ የውይይት ጥሪ እኮ ምናምን እንዴ! እኔ እናንተ የውይይት ጥሪ ያልተቀበላችሁም ብለን እኛ ዲስኮርስ ስንነፋ ኖረናል እንዴ? አዎ አልተቀበላችሁም። እኔ እኮ ኡስታዝህ ቤት ወሂድ ቤት ድረስ እኮ ሄጄ እኮ ስለዚህ ስለ ቁርአን ስለመቃጠል ላወራ ስል እኮ በሚውት እኮ የተሸኘው ሰው ነኝ። ኦኬ በሚውት እቤታችሁ ሄጄ እንዲያውም እኔ ጋር ምንም አላልኩኝም። ለምን አታውቁትም? ይሄንን ቶፒክ ለራሳችሁ አታውቁትም። እናንተ የምትፈልጉት እንትን ነው፣ ይሄ መፈክሩን እየለፈፉ ብቻ በውሸት እንትን ማለት ዲስኮር ማድረግ ነው። እንደዚህ አይደለም። ስለ ዘላለም ህይወት ነው አይደለ? የእግር ኳስ እኮ ቲም አይደለም እየደገፋችሁ ያላችሁት። ኦኬ ስለ እውነት ከሆነ እውቀት የምትፈልጉ ከሆነ እወቁት። ምን ቸገራችሁ? በቃ ምላሽም ካለው ምላሽ አለው ነው። ሳይኖረውም የምታምኑበት ከሆነ እመኑበት። ግን አትሊስት አውቃችሁ እውነቱን ተናግሮ የመሸበት ማደር እንደሚባለው ማለት ነው። በቃ ደፈር በሉና ተነጋገሩበት በዚህ ርዕስ ላይ። ሁሌ መደበቂያ፣ ሁሌ መሸፈኛ ነገር አትፈልጉ። መጀመሪያ ይሄንን ርዕስ ሳነሳ ምክንያታቸው አይ አረብኛ ስለማይችል ከሱ ጋር እንወያይም ነበረ ነው። በኋላ ደግሞ እንደ ምክንያት ምን ጀመሩ? አይ እሱ እኮ መጽሐፍ ቅዱስ ሲባል አይወያይም፣ በቃ በዚህ እንሸውዳቸው ብለው ደግሞ ጀመሩ። ማታለያ ማለት ነው። እወያያለሁኝ በመጽሐፍ ቅዱስ ቁርአንህን ተወያይና መጀመሪያ፣ ከዛ በኋላ አንተ መጽሐፍ ቅዱስ ላይ አንድም ሐሳብ ማንሳት እንደማትችል ደግሞ አሳያለሁኝ። እሱን
እንደምሱ የከፋ አሁን ከምለው ራሱ የከፋ ቶፒክ ነው። የእስልምና ዳይለማ የእስልምና ውዥንብር የሚባለውን አንስቼ እሱ እንደማሳያለሁ። አንተ እንደ ሙስሊም መጽሐፍ ቅዱስ ላይ አንዲት ስህተት አለሽ ብለህ መናገር እንደማትችል ስለዛ እናወራለን። ይከፋብሃል እሱ እንደውም። ከዛ በፊት ግን መጀመሪያ የእምነትህን መሰረት እሱን አስረዳን የተባልከው። አስረዱኑና ካላችሁ በቃ ያ የሚገርማችሁ እንደዚህ ነው። በጣም የሚገርማችሁ ከቅድም ጀምሮ ለምንድነው በስርዓት ካላወራ እንደዚህ አይነት ሰዎች ለመረበሽ እንጂ እውቀት ኖሯቸው የምርም ማስረጃ ኖሯቸው ለማውራት አይደለም የሚገቡት። በየመሃሉ እየገባ ማይክ ሲከፍት የነበረው ምን ለማለት ነው ሰምታችኋል? ውይይት አትቀበልም። ከዛ በኋላ ስትሰማ ነበረ እየሰማው አለበት። ከመጀመሪያ ጀምሮ ኮሜንት ሲጽፍ የነበረ ሰው ነው። ከመጀመሪያ ጀምሮ ገስት ልኮ ሲገባ የነበረ ሰው ነው። ግን አልሰማውም ማለት ይሄ ሁሉ ተወርቶ አልሰማውም። ወይ ዘር ተቂያ እየተጠቀመ ነው አለበለዚያ ኦፍ ኮርስ ተቂያ እየተጠቀመ ነው። ምክንያቱም ምንድነው ሰምቷል፣ ግን ማስረጃውን ሊያፈርሰው አይችልም። እናንተማ ትላላችኋል። የራሱ ኡስታዞች የራሱ ሐዲሶች የሚናገሩትን ጽሁፍ እየቀረበለት እናንተ ናችሁ ያላችሁት። በቃ ይሄን ያክል ህሊናችሁን መሸወድ አትችሉም። አክቹአሊ እንዴት እንደምትተኙ ራሱ እንዲህ ብላችሁ ራሳችሁን አጽናንታችሁ እንቅልፍ ራሱ ይወስዳችኋል ማለት የሚጠቀሱላችሁ ሐዲሳቶች አስተውላችኋቸው ፋትሐል ባሪ ሰሒሐል ቡኻሪ እየተባለ ነው እየተጠቀሰላችሁ የነበረው። ግን መስሚያችሁ ጥጥ ነው። በጣም ታሳዝናላችሁ። ኤኒዌይስ እንደዛ ነው። አሁንም ሲነሳ የነበረው ሐሳብ ትክክል አይደለም፣ ጥያቄ አለ ምትሉ ካላችሁ ሙስሊሞች መሞገት ትችላላችሁ። ሼር አድርጉላቸው። አስተማሪዎቻችን ናቸው ምትሏቸውም ካሉ እንቀበላለን። ያዲ አቢቲ የጻፈችው ነገር እውነትም አሁን ገብቼ ያየሁትና ሱረቱ ኢሳ 140 ላይ ያሉ በቁርአን አንቀጽ ሲስተባበል በሰማ ጊዜ ረብሽ ወይ ሌላ ወይ እስኪያወሩ ድረስ አትልቀቃቸው ምናምን ይላል ቁርአን። ስለዚህ ልጅ ሊረብሽ ነው የገባው እሱና ቁርአንን እያስተባበልን ስለሆነ ወሬ እስከሚቀይሩ ድረስ አትልቀቃቸው ይላልና በጣም ያስቃል። ከምርህን አብቦ ከሆነ አይ ዶንት ኖ ቢቲ እናመሰግናለን። ይሄው በእናንተም ላይ በመጽሐፍ ውስጥ ያላን አንቀጾች በእርሷ ሲካድበትና በእርሷ ሲላገጥባት በሰማችሁ ጊዜ በሌላ ወሬ ውስጥ እስከሚገቡ ድረስ ከነርሱ ጋር አትቀመጡ ይላል። ኤኒዌይ እኛ ያላገጠን አይደለም። ሐሳብ ትክክለኛ እስላማዊ ማስረጃዎች አንስተን ነው እያወራን ያለ ነው። እስኪ ቢኒ ያነሳውን ሐሳብ ግን ኮሜንት ላድርግበት። ቅድም ያነሳው ሙስሊሞች እስከሚገቡ ድረስ ካሉ ኦብቪየስሊ በነገራችን ላይ ስለ መሐመድ ሐዲስ ተነስቶ ቢሆን ኖሮ በሰልፍ ይገቡ ነበረ። እዚህ ጋር አንደኛ ለክርክር ስለሚያመቻቸው እሱ ያለውን አይደለም እኮ ብሎ ለመከራከር ስለሚያመቻቸው መሐመድ በ6 ዓመቱ ሲባሉ በ6 ዓመቱ አይደለም እያሉ ስለሚከራከሩ ይሄንን ግን ምን ብለው ይከራከሩ? ዝም ብለው መተው ይሄ የእናንተ ማስረጃ ነው ከማለት ውጪ ሌላ ነገር ስለማይሉ ነው። አንዲት ሰው ስለ ቁርአን ሲነገር በነገራችን ላይ ዝር አይሉ። ዝር እንዲሁ ግርግር ለመፍጠር ካልሆነ ኦኬ። እሺ ቢኒ ያነሳው ግን ቅድም ሁለት ነገር ብሎ ነበር። አንደኛው የሐፍሳስ ተቃጥሏል። እሺ ኦሪጂናሉ ተቃጠለ። ኡትማንስ ኮፒ ያደረገበት የተባለው ቁርአን እሱስ አለ ወይ? ኦሪጂናሉ ኮፒ የኮፒ ኦሪጂናል ማለት ነው። እሱ አለ ወይ? እሱም ደግሞ በሚያሳዝን መልኩ የለም። ኦኬ ይሄንን ስል በነገራችን ላይ አንድ ነገር ትዝ አለኝ። ቅድም ኮሜንት ላይ ከፈትሐል ባሪ ውጪ የሐፍሳ ቁርአን ስለመቃጠሉ ሌላ ማስረጃዎች ያሉ አሉ። ብዙ ቦታ አለ ይሄ ነገር።
አንደኛው ያው ቅድም ተናግራለሁኝ ኪታብ አልመጻሕፍ ኢብን አቢ ዳውድም ገጽ 7 ላይ አካባቢ ይመስለኛል እሱን አስቀምጧል። እንትና ኢብን ከሲርም የኢብን ከሲርን ላሳያችሁ ይኸው ኢብን ከሲር ይኸው ይሄንን እንደምታዩት እንግዲህ ምንድነው ተፍሲር ኢብን ከሲር ኦኬ ተፍሲር ኢብን ከሲር ቅጽ 1 ገጽ 25 ላይ መቅደሙ ላይ ነው። ይሄ ገና ተፍሲሩ አንቀጾችን ማብራሪያ ውስጥ ሳይገባ መቅደሙ ላይ ይሄንን ነገር ያስቀምጣል። ምናልባት ዩአርኤሉንም ኮፒ ማድረግ የምትፈልጉ ሰዎች እዚህ ላይ ገብታችሁ ኮፒ ማድረግ ትችላላችሁ። እዛ ላይ የሐፍሳ ቁርአን ስለመቃጠሉ በሰሂህ ሐዲስ ዘግቦ ያስቀምጣል። ይሄው እዚህ ላይ ማርዋን ብላችሁ ብትፈልጉ ይሄው then Uthman returned the pages to Hafsa ከዛም ኡትማን ለሐፍሳ መለሰላት and they remained with her until Marwan ibn al-Hakam sent her requesting them ማርዋን ሐፍሳ ኡትማን ለሷ ላካላት ከዛም ሐፍሳ ጋር ተቀመጡ ያ መጽሐፍ ወይንም ወረቀቶቹ ማርዋን አምጪ ብሎ እስከሚጠይቃት ጊዜ ድረስ but she did not give them to him until she died እርሷ ግን እስከ ሞተች ጊዜ ድረስ አልሰጠችውም። he then took them from Abdullah ibn Umar and burned them ከዛ ግን ከአብደላ ibn Umar ወሰደና አቃጠላቸው። ይሄው burned them so that they would not contain anything that differed from the copies of the Quran that Uthman had sent to the various regions ምንም አይነት ከኡትማን ቅጂ ጋር ልዩነት እንዳይኖረው ኦሪጂናሉን አቃጠለ ብሎ ይሄ ደግሞ ይነግረናል። ያው ይሄ ሌላ ማስረጃ ነው አሉ ብዙ ማስረጃዎች ናቸው ያሉት። ይሄ ሚካድም አይደለም በቃ አላዋቂ ብቻ ነው እዚህ ጋር መጥቶ የሚከራከር ካለ የሚያቅ ሰው ግን የተቃጠለበትን ምክንያት ያብራራል። አይ እንደዚህ ነው ወይንም ዛሬ ላይ ያሉት ኡስታዞች አው መቃጠል እኮ ተቃጥሏል ግን ስለተቀጂ ስለሆነ ምናምን ብለው ነው ወደ መመለስ የሚገቡት። ይሄንን የሚክድ ሰው የለም። እሺ ይሄ ነው። ከዛ ባሻገር ኡትማን ደግሞ የገለበጠበት ዛሬ ኦሪጂናሉ አለ ወይ ሲባል እሱም ደግሞ የላቸው እሱም ጠፍቷል። ኦኬ የኡትማንም ኦሪጂናል የለም። ይሄው እሱ ማስረጃ ኢማጂን ኦሪጂናሉ የለም የኦሪጂናሉ ኮፒም የለም። እና አሪፍ ፖይንት ነው ቢኒ ያነሳው። እኔ ስኪፕ አድርጌው ነበር ፎከስ ኦሪጂናሉ ላይ ስለነበረ ማስረጃ ኡትማን ኦኬ is not scholars of okay ይኸውላችሁ እዚህ ላይ ይሄ ዑለማል ቁርአን የሚል ጽሁፍ ከግብጽ ሀገር ከሚገኘው አልዛህር ዩኒቨርሲቲ የታተመ መጽሐፍ ነው። ኦኬ ከዛ ላይ ከወጣው መጽሐፍ ላይ እንግዲህ ሻሜላ ቡክስቶር ላይ ነው። ይሄንንም መረጃውን ሄዳችሁ መክፈት ትችላላችሁ። ክርስቲያኖች አይደለም የሚጽፉት ሊቃውንቶች ተስማምተው የሚናገሩት ነገር ነው ይሄ። ኦኬ እዛ ላይ ገጽ 1 ገጽ 404 ላይ ነው ይሄንን የምታገኙት። ገጽ 404 ላይ ምን የሚል ነገር ታገኛላችሁ? ጥያቄ ተመልከቱ። where are the Uthman Qurans now የኡትማን ቁርአኖች ዛሬ የታሉ ነው ጥያቄው። ያው ምላሽ we have no conclusive evidence of the existence of the Uthmani Quran today ምንም የተረጋገጠ ማስረጃ የለንም የኡትማን ቁርአን ዛሬ ላይ ስለመኖራቸው። ዛሬ እኮ እንደ 21st century ነው እንደዚህ የሚባለው። ኦኬ let alone their locations እንኳን ያሉበት ቦታ ይቅርና ያሉበትን ቦታ ልናውቅ ይቅርና ስለመኖራቸው እንኳን ምንም ማረጋገጫ የለንም ነው የሚሉት። all we know is Ibn al-Jazari saw a Quran in Syria during his time and another in Egypt አንድ የምናውቀው ነገር ያለው ኢብን አልጀዛሪ 15ኛው መቶ ክፍለ ዘመን ላይ ነው። እንግዲህ ልብ በሉ ኢብን አልጀዛሪ
ሴሪያ ውስጥ የሆነ ያየው ቁርአን እንዳለና ግብፅ ውስጥም ደግሞ ሌላ አየውኝ ብሎ ከተናገረው ውጪ ምንም ማስረጃ የለንም። ይኸው እኛ አይደለንም ክርስቲያኖች አይደለንም። ተጨማሪ ማስረጃ በአንድ ማስረጃ በሁለት ሲሆን ስለሚጠነክር ሁለት እናድርግላቸው። ሶስት እንዲያውም ካፍ ሲያስፈልገን እንጨምራለን። ይኸው ተመልከቱ። ቀደም ስጠቅስላችሁ የነበረው ኪታብ አልመዛሂፍ የኢብን አቢ ዳውድ መጽሐፍ እዚህ ላይ ነው። በጣም ይሄ ቀደምት ከሚባሉት ስለ ቁርአን አዘጋገቦች የተጻፈ መጽሐፍ የአቡ ዳውድ ልጅ የጻፈው መጽሐፍ ይሄ ነው ኪታብ አልመዛሂፍ የሚባለው። እዛ ላይ ሐዲስ ቁጥር 119ኛው ላይ ስትሄዱ ኦኬ እዛ ጋር እንዲህ የሚል ዘገባ አለ። ይሄው አረብኛው ይሄንን ዘገባ ወስጄ ትራንስሌት አድርጌ ላሳያችሁ ምን እንደሚል። አይ አረብኛው እንደዛ አይልም የሚል ካለ መምጣት ይችላል። አበባም ከታች አለች አረብኛውን ልትተረጉምልን የምትችል። ይሄንን ግን ወስጄ ላሳያችሁ። እሺ ይሄ ነው የተጻፈው አረብኛ። ምንድነው የሚለው? አያስድ ማሊክ ኢማም ማሊክን ጠየቅኩት። ይሄ እንግዲህ 10ኛው መቶ ክፍለ ዘመን ላይ የተጻፈ ነው። ደግሞ አሁን 21ኛው መቶ ክፍለ ዘመን ብቻ ሳይሆን የዛኔ ጥንት ጀምሮ ራሱ እንደሌለ በሐዲስ የተዘገበ ዘገባ ነው። ይሄው ምን ይላል? አያስድ ማሊክ አባውት the ሙስሐፍ ኮዴክስ ኦፍ ኡትማን፣ ስለ ኡትማን መጽሐፍ ኢማም ማሊክን ጠየቅኩት። የማሊኪ መዝሃብን መስራች የሆነውን ማለት ነው። ጠየቅኩት። ከዛስ and he said to me፣ እርሱም መለሰና እንዲህ አለኝ፣ it is gone has disappeared፣ ጠፍቷል ብሎ መለሰልኝ ይላል። እስኪ እንዲህ አርጌ እዚህ ላይ ላሳያችሁ። ይኸው ማሊክን ስለ ኡስማን አላህ በሱ ላይ ይደሰት ሙስሐፍ ኮዴክስ ጠየቅኩት፣ እሱም ጠፍቷል አለኝ ይላል። ይኸው it's gone። ይኸው ማሊክን ስለ ኡትማን ቁርአን የለም፣ የኡትማንም የለም፣ ሐፍሳም የለም፣ የኡትማንም የለም። ይሄ ደግሞ ሰሂህ ሐዲስ ስለመሆኑ ይኸው ኢስናደሁ ሰሂህ ብሎ ያስቀምጣል። ያው ሰሂህ ሐዲስ ነው። ስለዚህ የኡትማንም የለም የሐፍሳም የለም። እና ይሄንን ይዘው ሙስሊሞች ስለ ክርስትና ላይ መጥተው መጽሐፍ እኮ እናንተ መጽሐፋችሁ ኦሪጂናላችሁ እኮ ብለው ሲናገሩ ያለምንም እፍረት በጣም 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 ይገርማል፣ ይደንቃል። እንደዚህ ነው። ቀጥሉ ካላችሁ ሙስሊሞች ግን ፕሊዝ ኑና አይ አንተ የምታነበው የራስህ ማተሚያ ድርጅት ስላለህ እያሳተምክ ነው የምትሉ ካላችሁ መታችሁ መነጋገር እንችላለን። በዛም ሄድክ በዚህም መጽሐፍ የላቸውም በቃ የሚለውን ኮንክሉዥን እንሰጣለን ማለት ነው። መቼም መጽሐፍ ውሃ አይደለም አይተንም፣ ኢንቴንሽናሊ ነው የሚያጠፏቸው። ያኛውን ኢንቴንሽናሊ አቃጠሉት፣ ይሄን ደግሞ ኢንቴንሽናሊ ነው ያጠፉት። እንዴት መጽሐፍ መለኮታዊ መጽሐፍ ምንድነው የሃይማኖታቸው መመሪያ የሆነን መጽሐፍ እንዴት ሊጠፋ ይችላል? እንዴት ድሮ ደግሞ ዝም ብሎ አይደለም የሚቀመጥበት ቦታ አለው፣ ይጠበቃል። በጥበቃ ውስጥ የሚቀመጥ ነውና እኔ ጠፍቷል ብዬ አላስብም። ሆን ብለው ሰውረውታል፣ ደብቀውታል። ምክንያቱም በ1924 ላይ ስታንዳርድ አድርገው ሐፍስ የሚባለውን ቁርአን ከማምጣታቸው በፊት ከዛ በፊት በስፋት የሚነበብ ሌላ ቁርአን ነበረ። ብዙ ቁርአኖች ነበሩ በግብጽ ምድር ላይ የሚነበቡትና እነዛን ሁሉ ሰብስበው ናይል ውሃ ውስጥ ምንድነው ወንዝ ውስጥ አስጥመው ሐፍስን ብቻ እንደመረጡት ማለት ነው። ኢቭን የቅርብ ጊዜ
ትዝታ እሱ ራሱ የተለያዩ ቁርአኖች ነበሩ በግብጽ ላይ የሚነበቡና በተማሪዎች መካከል ችግር እየፈጠረ አንዱ ከሌላ እያነበበ ፈተና ሲፈተኑ ሁሉም የሚመልሱት ካነበቡት ላይ ስለሆነ ችግር እየፈጠረ ሲመጣ አሁን በ1924 ነው አሁን ያለውን ሀፍስ የሚባለውን ስታንዳርድ አድርገው ዓለም አቀፍ ያደረጉት። ከዛ በፊት የነበሩት ወይም በስፋት ይነበቡ የነበሩትን አምጥተው ወደ ናይል ወንዝ ውስጥ እንዳሰመጧቸው ማለት ነው። እንደዚህ ነው የሚያደርጉት። ስለዚህ እነዛኞችንም በዛ መልክ ነው የኦቶማቲክ ማኑስክሪፕት የሚባሉትን ለተለያየ ፕሮቪንስ ልኳቸው የነበረውን ማለት ነው። እነሱ ሰብስበው ደብቀዋቸው ሊሆን ይችላል ወይም አጥፍቷቸው ሊሆን ይችላል እንጂ መቼም ሁሉ ቦታ ያለ አይጠፋም። ወደ 6 ነው ወደ 5 ከተማ ነው የላከው አይደል? ሁለቱን እዛው መዲናና መካ አስቀርቶ 5 ኮፒ ካደረገ በኋላ ሶስቱን ለባስራ ለሆነ እዛ አካባቢ ላሉ ለአረብ ሀገሮች ልኳቸው ነበር። እነዚህ ሁሉ ሊጠፉ አይችሉም። በዛ ላይ ደግሞ መንግስት ነበረ እስልምና በካሊፌት የሚመራበት ጊዜ ነበር። ሶሪያ ላይም ትልቅ ካሊፌት ነበር፣ ግብጽ ላይም ነበር እና ሊጠፋ አይችልም። መጽሐፉ በጭራሽ ሊጠፋ አይችልም እና ደብቀውት ነው ብዬ ነው የማስበው። ኤኒሃው ገብተው የሚጠይቁ ሆነ ይጠይቁ። ታሪካቸው ይሄ ነው እንግዲህ ቁርአንና ዳራው ብሎ መጽሐፍ የጻፈው ሰውዬ መጽሐፉን ቢያቃጥለው ነው የሚሻለው። አቡ ሃይደር ሪቪው አድርጎለት ከዚህ የተሻለ እንዲህ አይነት መጽሐፍ ይዞ ቢመጣ ጥሩ ምንድነው ከዚህ የተሻለ መጽሐፍ ይዞ ሊመጣ አይችልም። ምክንያቱም አቡ ሃይደር ነው ሪቪው ያደረገለት ጂኒ እና ጆኒ እንኳን ለይቶ ማያውቅ ማለት ነው። ስለዚህ እንደዛ ሊሆን ስለሚችል ካላችሁ ሙስሊሞች ብታደርሱለት። እንዲህ ብለህ ጽፈህ ነበር አልተቃጠለም ተጠብቋል አጠባበቁ ብለህ ጽፈህ ነበር፣ ግን ማቴሪያሎች የሚያሳዩት እንደዚህ መቃጠሉ መጥፋቱ ነው። ስለዚህ ምን ታረቅ አከሰርከን። እኛም አንተን አምነን ገዛንህ መጽሐፉ ግን ውሸት ነው የተጻፈው። ወይ እናቃጥለው እንደ ቁርአን ወይ እናጥፋው እናስምጠው ውሃ ውስጥ ብላችሁ ጠይቁት። ከስራችኋል መቼም። ይሄን የተከናወነባችሁ ሙስሊሞች ነጋዴዎች ያው በውሸት ሆዷችን ነፍተው እነሱ ብራቸውን ሰብስበዋል። ያለው ነገር ይሄ ነው። እኔም ልወርድ ነው በቃ ወደ ስራ ልመለስ ነው። መልካም ጊዜ፣ በጣም ደስ የሚል ጊዜ ነበረ። መልካም ጊዜ። ዩሃድዬ በስንት ጊዜ ነው ያገኘው? ስላገኘው ደስ ብሎኛል። ተሜንም ስላገኘው ደስ ብሎኛል። መልካም ጊዜ ይሁንላችሁ። አረዲ ቀጥል። በቃ ታንኪዩ ቢኒ፣ እግዚአብሔር ያክብርልን። በጣም እናመሰግናለን። እናመሰግናለን ቢኒ፣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እኛም እናመሰግናለን። አይ ቲንክ የሚገቡ አይነት አይመስለኝም። ማስጠንቀቂያ ተሰጥቷቸዋል። ድርሽ እንዳትሉ በቁርአን ዙሪያ ሲነሳ ድርሽ እንዳትሉ፣ የምናውቀው ነገር የለም ተብለዋል። ኡስታዞቹ ራሱ አሁን እንትን አይ ጀግናው ራሱ ኧረ ጭራሽ አልተቃጠለም ብሎ እየተከራከረ አሁን ኢንፎርሜሽኑ ራሱ ገና አልደረሳቸውም እና አሁን ምን ብለን ደግሞ ነው ይሄንን ዳይፍ ነው እንበል ምን ብለን እንቀባጠር እያሉ እየተመካከሩበት ነው። ያ አልደረሱበትም መሰለኝ። በቃ የተወሰነ ደቂቃ እንጠብቃቸው። ምናልባት የሚገባ ካለ ሼር አድርገውልን ሼር አድርጋችሁ የሚገባ ካለ የተወሰነ ደቂቃ እንጠብቃችሁ። ካልሆነ ብዙ ነገር እንደተማራችሁ ተስፋ እናደርጋለን። በሰፊው እንሄድበታለን እግዚአብሔር ከፈቀደ። ሌላ ጊዜ ደግሞ እያንዳንዱ ማኑስክሪፕቶች ላይ ያሉ ዲፈረንሶችም ውስጥ በቁርአኖቹ መካከል ራሱ አንድ መጽሐፍ ብቻ ነው ያለው የሚል ሀሳብ ያነሳሉ። የምርም አንድ ቁርአን ብቻ ነው ያለው በዓለም አቀፍ ደረጃ ምንም ልዩነት የላቸውም ምናምን የሚሉ ደግሞ በሰፊው እንሄድባቸዋለን እግዚአብሔር ከፈቀደ። ለዛሬ ግን ኦሪጂናል ማኑስክሪፕቶቹ የቁርአን እንደሌሉ እንደጠፉ በሚገባ አይተናል። አሁን ደግሞ እያንዳንዱ ቨርስ ውስጥ ደግሞ መጽሐፉ ራሱ አሁን ያለውና ጥንት የነበረው መጽሐፍ ደግሞ አንድ ነው፣ ልዩነት አላቸው፣ ቀይረውታል፣ ጽሁፎች ቀያይረዋል የሚለውን ፈርዘር ዲቴይል እንሄድበታለን ነው። አይ ቲንክ እያየሁኝ አይደለም
ምናልባት አረዲ ሰመራይዝ አድርገውና እንዳልኩት ነገም እሁድ ስለሆነ ያ እንትን እንጨርስ በቃ። እሺ ቴንክ ዩ ሃዲ፣ እንደዛ ይሻላል። ከታችም አይቻለሁኝ ኮሜንቶች ስለ ሰና ማኑስክሪፕት፣ ስለ በርሚንግሃም፣ ስለ ፍየል ስለበላው ምናምን የሚልና ለዛ ነው ሰፊ ነው ይሄ ርዕስ በጣም እና በተለያዩ ፕሮግራሞች እያደረግን እንደ አስፈላጊነቱ እናነሳቸዋለን። ያው እኔም ላይቭ ስከፍት እናነሳቸዋለን። እነሱ ገና ላዩን እየነካን ስለሆነ ነው። ያው ነጥቡ ግን ምንድነው? ዮሐዴም ኦልሬዲ ሰመራይዝ አድርጎታል። ነጥባችን ኦሪጂናል የሚባል ሙስሊሞች ብትጠይቁ ብታነቡ እዚህ ጋር ከኛ ጋር ገሌ ውሸታም ገሌ እንደዚህ ብላችሁ ባልተከራከራችሁም ነበር። ካለማንበብ የመጣ ችግር ስለሆነ ወይ ደግሞ ስናሳያችሁ ማስረጃ ይዞ ደግሞ ኦኬ እዚህ ጋር ነው እንደዚህ ይሄንን ነገር ያገኘው አይደለ ሄጄ ትክክል አለመሆኑን ቼክ አድርጌ አስጠይቄ ራሴ እንኳን ማንበብ ባልችል አስጠይቄ አምጥቼ መልሱን አመጣለሁ ይባላል። እንደ አዋቂ መነጋገርን ልመዱ። ከዛ ባሻገር እናንተም እንድታስተውሉ የምፈልገው እስኪ አዋቂ ነን የሚሉ ሙስሊሞች ለምንድን ነው በዚህ ርዕስ ላይ የማይገቡት? ተመልከቱ እስኪ። ሌላ ሀዲስ ምናምን ገለመሌ ሲነሳ ሰልፍ የሪኩዌስቱ ብዛት ቁጥር የለው። ኦኬ ግን አንድ ሙስሊም አንድ አዋቂ ነኝ የሚል ሙስሊም እዚህ ነገር ላይ ግን ድርሽ አይልም። ለምንድን ነው ብላችሁ ራሳችሁን ጠይቁ። እንኳን እነዚህ ቲክቶክ ላይ ያሉ ይቅርና በምሁራን ትልልቅ ምሁራን ደረጃ ያሉ ሙስሊሞች ይሄ ራስ ምታት የሆነ ቶፒክ እንደሆነ ራሳቸው የመሰከሩ ናቸው። በቃ ለሙስሊሞች በጣም ከባድ ከሚባለው ቶፒክ መካከል የሐሩፍና የቂራአት ጉዳይ፣ የቁርአን አመጣጥ ጉዳይ ከባድ ቶፒክ ነው ተብሎ የሚቀመጥ ነው ብለው የተናገሩት ነው። እና ለምንድን ነው ይሄ እኛ የሚነገረን እኮ ቁርአን ቀላል አይደል እንዴ? በቃ ዝም ብሎ የተላለፈ ከመሐመድ ለመሐመድ ተሰጠው፣ መሐመድ ለሰሃባዎቹ ሰጠ፣ ሰሃባዎቹ በቃ ለኛ አስተላለፉልን አይደል እንዴ? መጀመሪያ የተጻፈው አይደል እንዴ እጃችን ላይ ያለው? ምንድነው ይሄን ያህል የሚከብደው ብላችሁ ራሳችሁን ጠይቁ። የሚከብደው ለምንድን ነው? የተነገራችሁና እውነታው የተለያየ ስለሆነ ነው። ኦኬ ለዛ ነው እኛ ይሄንን ማንሳት እንቀጥላለን። ዮሐዴ በጣም እጅግ አድርገን እናመሰግናለን። እንግዲህ ያው እናንተ ጋርም እየመሸ ስለሆነ በቃ በዚህ እንጨርስ ለዛሬ። ሁላችሁም ታች ያላችሁም እግዚአብሔር ያክብርልን፣ ያዕቆብ ሌሊት ያርግልህ። በዚህ እንጨርስ። ቴንኪዩ በጣም አሚን አሚን። አርዲ እግዚአብሔር ያክብርልን፣ ጸጋውን ያብዛልህ፣ ቃሌት ያሰማልን፣ የአገልግሎት ዘመንህን እግዚአብሔር አምላክ ረጅም ያድርግልን እና ቤተክርስቲያን የምታገለግልበት እድሜ ጤና ይስጥ። ያ ስለነበረን ሰዓት ሁሉ እግዚአብሔር አምላክ የተባረከና የተመሰገነ ይሁን። መልካም ዕለተ ሰንበት። ነገ እሁድ ነው። ኢትዮጵያ ውስጥ ያላችሁ ቤተክርስቲያን ለመሄድ ሞክሩ። የሌላችሁ ደግሞ በያላችሁበት ያው መልካም ዕለተ ሰንበት ይሁንላችሁ። የክርስቲያኖች ሰንበት ማለት ነው። እናመሰግናለን። መልካም አዳር። አረዲ በርታ፣ አትጥፋ። ሰላም እደሩ።